ሰላም ቤተሰብ፣ በዛሬው ቪዲዮ ቴሌግራም ግሩፕ ለመቆጣጠር በጣም አስፈላጊ ስለሆነው ስለ ሮዝ ቦት በደንብ እናያለን። ይህ ቪዲዮ ቅደም ተከተሉ ወይንም በዚህ ቪዲዮ የምንመለከታቸው በመጀመሪያ ሮዝ ቦት ምንነትና እንዴት እንደሚሰራ፣ ትክክለኛውን ሮዝ ቦት እንዴት ማግኘት እንደምንችል፣ መሰረታዊ ኮማንዶችና ዳሽቦርዶችን በመጀመሪያው ክፍል እናያለን። በሁለተኛው ክፍል ስለ አንቲ ስፓም ወይንም ፍሉድ ፕሮቴክሽን ሴትአፕ እንመለከታለን። እንግዲህ አንቲ ስፓም ማለት ግሩፓችንን የሚረብሹ ኮንቴንቶችን እንዳይፖስቱ የምናደርግበት ነው። ፍሉድ ፕሮቴክሽን ደግሞ በትንሽ ደቂቃ ብዙ ሜሴጅ እየላኩ በግሩፕ ዲስከሽን ጊዜ እንዳይረብሹ እንዴት መከላከል እንደምንችል አሳያችኋለሁ። በሶስተኛ ደረጃ ዌልካም ሜሴጅ እንዴት መስራት እንደምንችል እናያለን። ይሄ ማለት አዳዲስ አባላት ወደ ግሩፓችን ሲቀላቀሉ እንኳን ወደ ግሩፓችን በደህና መጡ ዌልካም የሚለውንና የመሳሰሉትን ቴሌግራም በራሱ ጊዜ አውቶሜት ማድረግ እንዲችል እንዴት ነው ማስተካከል የምንችለው የሚለውን እናያለን። በክፍል 4 ደግሞ ግሩፓችንን የሚረብሹ አባላትን ቴሌግራም በራሱ ጊዜ እንዲቆጣጠር የምናደርግበት ክፍል ነው። ይሄ ማለት ዋርኒንጎች፣ ፊልተሮች እና ወርድ ብሎኪንግ የሚባሉ ቴክኒኮች አሉ። እነዚህ ቴክኒኮችን እናያለን። በአምስተኛ ደረጃ ስለ ሉክስ እና ፐርሚሽን ኮንትሮል እናያለን። ይህ ማለት የተለያዩ ሊንኮች እና ፎቶዎችን ከግሩፓችን እንዲፖስቱ ወይም ደግሞ እንዳይፖስቱ የምንፈቅድበት ወይንም የምንከለከልበት ክፍል ነው። በመጨረሻ ላይም በጣም ብዙ ሜምበር ያላቸው ግሩፖች መጠቀም ያለባቸውን አድቫንስድ ፊቸርስ እናያለን። ቻናላችንን ሰብስክራይብ፣ ቪዲዮውን ላይክ በማድረግ ትብብራችሁን እንድትገልጹልን በአክብሮት እንጠይቃችኋለን። ይህን ስታደርጉ እኛ እንጠቀማለን፣ እናንተም ደግሞ አትጎዱም። አሁን ሮዝ ቦትን ከመጀመሪያው ጀምረን በተግባር እኒ ስለዚህ ቴሌግራም ፐብሊክ ግሩፕ አላችሁ የሚል እሳቤ በመያዝ ትክክለኛውን ሮዝ ቦት ኢንስቶል እናድርግ። ምናልባት ቴሌግራም ግሩፕ ክሬት ማድረግ የምትፈልጉ ከሆነ እንዴት ክሬት ማድረግ እንደምትችሉ የሰራሁት ቪዲዮ አለ። እሱን ቪዲዮ አይታችሁ ፐብሊክ የሆነ ቴሌግራም ግሩፕ ክሬት ማድረግ ትችላላችሁ። አሁን ቀጥታ ወደ ቴሌግራም ገብተን ትክክለኛውን ሮዝ ቦት እንፈልግና ኢንስቶል እናደርግ። ስለዚህ ቴሌግራም እንገባለን። ልክ እንደዚህ ገብተን ሰርች ባር ላይ እዚህ ጋር ገብተን እኔ የምጽፈውን በትክክል ትጽፋላችሁ። አት አር ካፒታል አድርጉ ሮዝ ሚስ ሚለውን ሚስ ሮዝ ቦት ሚስ ካፒታል አር ሮዝ አንደርስኩዌር ቦት ልክ እንደዚህ በትክክል ዩዘር ኔሙን አስገቡ። አሁን ብዙ አይነት ሮዞችን ያመጣላችኋል። አንደኛው ሮዝ ቦት እኔ ከዚህ በፊት ተጠቀም ስለነበርኩ ትክክለኛውን አምጥቶልኛል። 2,218,298 ዩዘርስ ያሉት የመጀመሪያው መጥቶልኛል። ሁለተኛው ደግሞ ሚስ ሮዝ ቦት 3 የሚል አለ፣ ሌላም አለ፣ ብዙዎች ናቸው። ስለዚህ ትክክለኛውን ከነዚህ መርጣችሁ ወደ ግሩፓችሁ ለአድ ለማድረግ አዘጋጁት ማለት ነው። ስለዚህ ሮዝ የሚለው መጀመሪያው መጥቶልኛል፣ ይሄን ያዙ። ይሄ ካልሆነ አድ ብታደርጉ እንደውም ፌክ ነው የሚሆንባችሁ እንጂ ግሩፓችሁን ባልሆነ መንገድ ታጣላችሁ እንጂ አይሰራላችሁ ማለት ነው። ስለዚህ ትክክለኛው የትኛው ነው የሚለውን አውቃችሁ አድ አድርጉ። ላይኛውን ነው አድ የምናደርገው። 2 ሚሊዮን በላይ ዩዘርስ ያሉበትን አድ እናደርጋለን። ኦኬ፣ እንደዚህ ፈልገን አግኝተናል። አሁን ይሄን ካገኘን በኋላ ቀጥታ ወደ ግሩፓችን እንሄዳለን። ወደ ግሩፓችን ስንገባ እናንተ ያላችሁን ግሩፕ ታፕ አድርጋችሁ ግቡ። ልክ እዚህ ጋር ግሩፕ የኔ ለምሳሌ ጉባ ቴክ ሰፖርት ግሩፕ ነው የኔ ቴሌግራም ቻናሌ። ጉባ ቴክ ሰፖርት ግሩፕ የሚለውን እንደዚህ ነክቼ ገባው። ወይንም ሮዝ ቦት ትክክለኛውን ሊንክ ካላገኛችሁ ወደ ቴሌግራም ግሩፓችን ወይንም ጉባ ቴክኖሎጂ ስኩል ግሩፕ ስትገቡ ወደ ጉባ ቴክኖሎጂ ስኩል ቴሌግራም ቻናል ስትገቡ ሊንኩን እዛው ነው የምናስቀምጥላችሁ። ስለዚህ ቴሌግራም ቻናላችን ጆይን ያደርጋችሁ የትኛውንም እዚህ ቪዲዮ ስንሰራ የምንጠቀመውን ግባት ከዛው መጠቀም እንደምትችሉ ማሳወቅ ፈልጋለሁ። አሁን ስራችን ምንድነው? ሮዝ ቦትን ወደ ግሩፓችን መጨመር ወይንም አድ ማድረግ ነው። ይሄን ለማድረግ ያው እንግዲህ ወደ ግሩፕ ገብቻ ያለው እኔ ጉባ ቴክ ሰፖርት ግሩፕ ወደሚለው ገብቻ ያለው። ከገባችሁ በኋላ ፕሮፋይል ምልክታችሁ እንደዚህ ንኩ። የቴሌግራም ፕሮፋይል ምልክታችሁ እንደዚህ ስትነኩ መጀመሪያ ላይ አድ ሜምበርስ ይላል። ስለዚህ አድ ሜምበርስ የሚለውን ነክታችሁ እንደዚህ አድ ሜምበርስ ከሚለው ሰርች ቤሮ ላይ ከገባን በኋላ
የቅድሙን ዩዘር ኔም በትክክል እንጽፋለን። ስለዚህ ሚስ ሮዝ ቦት ሚስ ሮዝ ቦት አንደርስኮር የሚለውን እንዳትረሱ። አንደርስኮር ቦት ብላችሁ አስገቡ። እንደዚህ ስታስገቡ ትክክለኛውን ሮዝ ቦት ያመጣላችኋል። የመጀመሪያውን ክሊክ እናደርጋለን። ከዛ ሴሌክት አድርገናል። አሁን ራይት አድርገን እንወጣለን። ራይት አር ዩ ሹር ዩ ዋንት ቱ አድ ሮዝ ቱ ጉባ ቴክ ሰፖርት ግሩፕ ብሎ ማረጋገጫ ይጠይቀናል። ስለዚህ እርግጠኞች ነን። ስለዚህ አድ ብላችሁቱ ያው አድ አድርጋችኋል። አሁን አድ አደረግን ማለት ግን በትክክል ስራው እንዲሰራ አድርገናል ማለት አይደለም። ስለዚህ በመቀጠል የምናስተካክለው ነገር አለ። የምናስተካክለው ምንድነው? ፕሮሞት ማድረግ አለብን ወይንም አድሚን ማድረግ አለብን ማለት ነው። አሁን ምን እናደርጋለን? ቅድም አድሚን ለማድረግ ፕሮፋይል ምልክቱን ነክተን ገብተናል። በመቀጠል ይቺን የእርሳስ ምልክቷን እንደዚህ ነክተን ኤዲት ማድረጊያውን እናወጣለን። ስለዚህ እዚህ ገብተን ወደ ታች ስክሮል ስታደርጉ ግሩፕ ታይፕ ሊንክድ ቻናል ምናምን ይልና ወደ መጨረሻዎቹ አካባቢ አድሚኒስትሬተርስ የሚል አለ። እዚህ ጋር እኔ 3 አድሚኒስትሬተሮች አሉኝ። አድሚኒስትሬተርስ የሚለውን ክሊክ አድርጌ እገባለሁ። ልክ ስትገቡ እንደዚህ አድ አድሚን የሚለውን ከላይ ታገኛላችሁ። አድ አድሚን የሚለውን ንኩ። ከዛ ሮዝ የሚል መጀመሪያ ላይ አምጥቶልኛል። አሁን አድ ስላደረኩት ነው። ከሌላችሁ ግን እናንተ ካላገኛችሁት ቶሎ ካላገኛችሁት እዚህ ጋር ነክታችሁ ልክ እንደቀድሙ አት ሚስ ሮዝ ቦት አንደርስኮር ቦት ብላችሁ ሰርች ብታደርጉ ያመጣላችኋል ማለት ነው። ስለዚህ ሮዝ የሚለውን ሃዝ አክሰስ ቱ ሜሴጅ ይላል በትክክል። ስለዚህ አሁን ምንድነው ማድረገው? ፕሮሞት ነው ማድረገው ወይንም እውቅና ሰጠዋለሁ፣ አድሚኒስትሬተር አድርጋለሁ ማለት ነው። ኦኬ አድ ምን ፐርሚሽኖችን ነው የምትፈቅደው? ምንድነው የምትሰጠው መብቱ ለዚህ ቦት ይለኛል። ስለዚህ አድሚን ራይትስ የሚባላሉ። ይሄ አድሚን ራይትን በትክክል ካልሞላን ቴሌግራም ግሩፓችንን ማስተዳደር አይችልም ማለት ነው። ስለዚህ ይሄን አይተን እናስተካክላለን። ዋት ካን ዚስ ቦት ዶ ይላል። ስለዚህ ለመጀመሪያ ካን ቼንጅ ግሩፕ ኢንፎ ይላል። ቼንጅ ግሩፕ ኢንፎ የግሩፕን ኢንፎ ይቀይር ወይ ብሎ ይጠይቀኛል። ለምሳሌ ግሩፕ ኢንፎ የሚባለው እኛ የምንሞላው ለምሳሌ ስለ ባዮ ስማችንን፣ ዩዘር ኔማችንን፣ ፎቶዋችንን ብዙ ነገሮችን መቀየር እንዲችል ማድረግ ነው። ለምሳሌ የእድሜ ሞልተን ከሆነ ምናምን ብዙ ነገር ካለ እሱን ሁሉ መቀየር እንዲችል ትፈቅዳለህ ወይ ይለኛል። ስለዚህ ይሄን አትፍቀዱ፣ እናንተ የሞላችሁት ብቻ ይቀመጥ፣ ኤክስ አድርጉ፣ አትፍቀዱ። ይሄን እናደርጋለን። በመቀጠል ዲሌት ሜሴጅ ይላል። ዲሌት ሜሴጅ ማለት ለምሳሌ የኛ ግሩፕ ሜምበሮች የሚጽፉትን ሜሴጅ ፌክ ከሆነ ወይንም ስካመሮች ከሆኑ ዲሌት እንዲያደርግ መፍቀድ ነው። ይሄን ፍቀዱ፣ ግዴታ ነው። ይሄን ፍቀዱ፣ ራይት አድርጉ። ባን ዩዘርስ ማለት ደግሞ ተደጋጋሚ የሆነ የግሩፓችን ስም የሚያበላሽ ወይንም አባሎቻችንን የሚጎዳ ጽሁፍ የሚጽፉ ልጆች ካሉ እሱን የምንከላከልበት ነው። ባን ማለት ማስወገድ መከልከል ማለት ነው። እሱንም ፍቀዱ። ያው እንደዚህ ያደርጋችሁ ፍቀዱ። ኢንቫይት ዩዘርስ ቪያ ሊንክ ሌሎችን ሜምበሮችን ኢንቫይት አድርጎ ወደ ግሩፓችን እንዲያመጣ መፍቀድ ነው። ይህንንም ራይት አድርጉት። ፒን ሜሴጅስ ይላል። ያው እንግዲህ አንዳንድ ሜሴጆችን ወደ ላይ ፒን እንዲያደርግ መፍቀድ ጥሩ ነው። ፒን ሜሴጅስ የሚለውንም ፍቀዱት። ኤዲት ሜምበር ታግስ የሚለውን ይሄን አጥፉት፣ ችግር የለውም። ማኔጅ ስቶሪስ የሚላለ ስቶሪውን ማኔጅ እንዲያደርግ ከፈለጋችሁ ይሄ ኦፕሽናል ነው፣ ግዴታ አይሆንም። እኔ አልፈቅደውም። መሰረታዊ የሆኑ ላይኞችን ነው የምፈቅደው። ስቶሪ ከሚለው ስር ላይ ስትገቡ ፖስት ስቶሪስ፣ ኤዲት ሴሪያስ ኦፍ አዘርስ፣ ዲሊት ስቶሪስ ኦፍ አዘርስ ምናምን ይላል። ስለዚህ ይሄን በተፈቅዱ ጥሩ ነው፣ ኤክስ አድርጉ። ማኔጅ ላይቭ ስትሪምስ የሚላለ ላይቭ ስትሪም እንትን ስትሉ ማኔጅ እንዲያደርግ ትፈልጋላችሁ ወይ? ማኔጅ ማድረጉ አይከልም። በላይኞቹ ማኔጅ ማድረግ እንችላለን። ከዛ በላይ ደግሞ ወደ ውስጥ ስንገባ በጣም የሚገርሙ ባተኖች ያሉባት ነው ሮዝቦት፣ በጣም የሚገርም ማለት ነው። ወደ ውስጥ እንገባ ስለማሳያችሁ ይሄንንም አትፍቀዱ። ስለዚህ ላይኞችን አራቶችን ብቻ ፍቀዱ። ዲሌት ሜሴጅስ፣ ባን ዩዘርስ፣ ኢንቫይት ዩዘርስ ቪያ ሊንክ እና ፒን ሜሴጅ የሚሉትን አራቶችን ብቻ ፍቀዱ እና አሁን ጨርሰናል። ይህን ብቻ ነው ማድረግ የሚችለው ማለት ነው። በስልካችን ቀኝ በኩል ራይት ምልክት አለች። እሷን ራይት አድርገን
እንፈቅዳለን ማለት ነው። ስለዚህ ፐርሚሽን ሰጥተናል። ታች ላይ ሮዝ ፕሮሞትድ የሚለውን ያሳያችኋል ከታች ላይ። ኦኬ ይሄን ካደረገ በኋላ አሁን ሙሉ በሙሉ ሮዛችንን በተገቢ መንገድ ወደ ግሩፓችን አድ አድርገናል። ስለዚህ ከእንግዲህ በኋላ ማስተካከል ብቻ ነው የሚቀረን ማለት ነው። በትክክል አድ አድርገናል። ኦኬ በመቀጠል መሰረታዊ የሆኑ የቴሌግራም ግሩፕ እንትኖች እናያለን ማለት ነው። ወደ ሮዝቦት ገብተን በትክክለኛው መንገድ እናያለን። ስለዚህ እሱን እናደርግ። ልክ እንደዚህ ገብተን ወደ ግሩፓችሁ ግቡና ስላሽ ስታርት በሉ። ስታርት ብላችሁ ጻፉ። ሜሴጅ የመጻፊያው ላይ ስላሽ ስታርት ብላችሁ እንደዚህ ጻፉ። ልክ ስትጽፉ ሃይ ፒኤም ሚ ኢፍ ዩ ሃቭ ኤኒ ኩዌስችን ኦን ሃው ቱ ዩዝ ሚ፣ እኔን እንዴት መጠቀም እንደምትችል ማወቅ የምትፈልግ ከሆነ ፕራይቬት ሜሴጅ ማለት ነው። ፒኤም ማለት ፕራይቬት ሜሴጅ አውራ ይለኛል። ኦኬ እሺ። እንደዚህ አሁንም ስላሽ ብላችሁ ሀልፕ ብላችሁ ጻፉ። እዚህ ስንገባ ብዙ ኮማንዶችን የምናገኝበት ነው። ኮማን የሆኑ ሴቲንጎችን የምናይበት ነው። ስለዚህ ስላሽ ሀልፕ ብላችሁ እንደዚህ ጻፉ። ሶ ኮኔክት ሚ ኢን ፕራይቬት ሜሴጅ ፎር ሀልፕ ይላል። ሶ ክሊክ ሚ ፎር ሀልፕ የሚለውን ችኛውን የመጀመሪያውን ባተን ክሊክ እናደርጋለን። ልክ እንደዚህ ክሊክ ስታደርጉ እነዚህ ነገሮችን ያመጣላችኋል። ስለዚህ ቴሌግራም ግሩፕ የሚሰራው ይሄንን ነው ማለት ነው። ኦኬ እነዚህ ነገሮችን ይሰራል። ከዚህ በፊት ጻጻፍ የነበርኩትን ዲሌት አድርግና በድጋሚ ላሳያችሁ። ከመጀመሪያው ላሳያችሁ። ኦኬ ልክ ክሊክ ሚ ፎር ሀልፕ የሚለውን ይሄን ነክታችሁ ልክ ስትገቡ ለእናንተ ዋት ካን ዚስ ቦት ዱ የሚለውን ነው የሚያመጣላችሁ። ስለዚህ ሃይ አም ሮዝ የግሩፕ ማኔጅመንት ቦት ሂር ቱ ሄልፕ ዩ ማኔጅ ዮር ግሩፕ አስ ኢፌክቲቭሊ አስ ፖሲብል ፕረስ ስታርት እና ስታርት የሚለውን ንኩ ነው የሚለው። እስቲ እንደዚህ ነካን። ልክ ስነካ በሮዝ ቦት በእነዚህ ኮማንዶች መሰረት ነው ሁሉንም ስራ የሚሰራ። አድሚን፣ አንቲ ፍሉድ፣ አንቲ ራይድ፣ አፕሩቫል፣ ባነስ፣ ብሎክ ሊስትስ፣ ካፕቻ፣ ክሊን ኮማንድስ፣ ክሊን ሰርቪስ፣ ኮኔክሽንስ ምናምን የሚሉ እነዚህ በሙሉ በጣም የሚሰሩ ናቸው፣ አክቲቭ ናቸው ሁሎችም። እነዚህን በመጠቀም የምንፈልገውን ስራ እናስኬዳለን ማለት ነው። ሶ አድሚን የሚለውን ገብታችሁ ብታዩ አድሚን ላይ ምን ነገሮችን መስራት እንደምትችሉ ያሳያችኋል በዝርዝር። አድሚን ኮማንድስ ብሎ ስላሽ ፕሮሞት፣ ስላሽ ዲሞት። ለምሳሌ ስላሽ ፕሮሞት ምንድነው የሚለውን ልክ እዚህ ጋር ያሳያችኋል። ፕሮሞት የዩዘርን የአንድን ዩዘር ፕሮሞት ለማድረግ ስትፈልጉ የምትጠቀሙት ነው። ዲሞት ማለት ደግሞ ዩዘሩን ዲሞት ማድረግ ስትፈልጉ የምትጠቀሙት ነው። ሌላውንም እንዲሁ በተመሳሳይ ያሳያችኋል። ሶ ባክን በልና ሌሎችንም አንቲ ፍሉድ ይሄ በጣም እንጠቀመው ነው ወደ በኋላ። አሁን እኔ መሰረታዊ ነገሮችን ዝም ብዬ ኮማንዶን እንዴት መጠቀም እንዳለባችሁ ነው እንጂ ማሳየው እያንዳንዱን በደንብ አሳያችኋለሁ። ይሄ ማለት ቢዝነስ ግሩፓችሁን ራን ማድረግ ክፍያን ማስፈጸም የምትችሉበት ቦት ነው ይሄ ቦት። ሶ እዚህ ጋር የምንሰራቸውን ኮማንዶችን ያሳያል። በተመሳሳይ ዚህም ጋር አንቲ ራይድ የሚባል አለ። አንቲ ራይድ ብዙ ሜሴጆችን በትንሽ ደቂቃ ለምሳሌ በአንድ ደቂቃ አንድ ሰው 10 ሜሴጅ መላክ ይችላል። ይሄ ደግሞ ግሩፓችን ይረብሻል። ስለዚህ እንዴት መከላከል እንችላለን የሚለውን የሚያሳይ ነው አንቲ ራይድስ የሚባል። ሶ ባክ ብለን አሁንም ሌላውንም እንደዚሁ ገብተን ብናይ አፕሩቫል የሚል አለ። አፕሩቫልን ስትነኩ አፕሩቫል ውስጥ ምንም ነገሮችን መስራት እንደምትችሉ ያሳያችኋል። ዩዘር ኮማንድስ ብሎ ያው ከታች ላይ እንደምታዩት አፕሩቫል ምንድነው የሚለውን ደግሞ ዲፊኒሽኑን ከላይ ማየት ትችላላችሁ። sometimes you may trust a user not to send unwanted content ይላል። ለምሳሌ አፕሩቫል አንዳንድ የግሩፓችን ሜምበሮችን የሆነ ክፋት አይሰሩም ብለን እናምናቸዋለን፣ ነገር ግን አድሚን ማድረግ አንችላቸውም። ስለዚህ እነዚህ ሰዎችን ከባንና ከአንዳንድ ጥቃቶች ነፃ አድርገን እንዲጠቀሙ ማድረግ ነው ማለት ነው አፕሩቫል ማለት። ኦኬ ባክ ይሄን ሁሉ በተግባር አሳያችኋለሁ። ባንስ የሚባል አለ። ይሄ ባንስ ደግሞ መከልከል ነው። የሆነን ግለሰብ መከልከል ነው። እንግዲህ ባንስ some people need to be publicly banned spammers annoyance or just trolls። እነዚህ የሚሰርቁ የሚረብሹ ግሩፓችን ሀክ ማድረግ የሚሞክሩ ሰዎችን ሙሉ በሙሉ እንከላከላቸዋለን። ይሄን ለመከላከል ደግሞ የምንጠቀማቸው ኮማንዶች አሉ። በእነዚህ ኮማንዶች መሰረት ነው
መከልከል የምንችለው ባን ማድረግ የምንችለው የሚለውን እንድታውቁ ነው። ብዙ ሴቲንጎች አሉ። ይሄን በተግባር አሳያችኋለሁ እንዴት መጠቀም እንደምትችሉ። እነዚህና የመሳሰሉ ነገሮችን አንድ ላይ አጠቃሎ የሚይዝ ነው። እንግዲህ ሙሉ በሙሉ እንደምታዩት ነው። ይሄን ሁሉ መቼ መጠቀም እንዳለብን በቅደም ተከተል ሁሉንም አሳያችኋለሁ። እንግዲህ ክቡራን ቤተሰቦች እስከዚህ ድረስ ቪዲዮአችንን እያያችሁ ከሆነ ቻናላችንን ሰብስክራይብ፣ ቪዲዮን ላይክ በማድረግ ድጋፋችሁን እንድትገልጹልን በአክብሮት እንጠይቃችኋለን። ይሄን ቪዲዮ ስናዘጋጅ ብዙ ጊዜና ጉልበት ወስደንበታል። እናንተም አበረታቱን እንላለን። በቀጣይ ሃው ቱ ራይት ዌልካም ሜሴጅ ኦን ቴሌግራም ሮዝቦት የሚለውን እናያለን። ዌልካም ሜሴጅ በሶስት የተለያዩ ደረጃዎች ይጻፋል። ሶስት ደረጃዎች አሉት። እነዚህም የመጀመሪያው ሌቭል ወይም ቢግነር ሌቭል፣ ሁለተኛ ኢንተርሚዲየት ሌቭል እና ሶስተኛ ደግሞ አድቫንስድ ሌቭል አድርገን መጻፍ እንችላለን። እነዚህን በአጭሩ ደረጃ በደረጃ ላሳያችሁ። ስለዚህ ወደ ግሩፓችን እንገባለን። ወደ ግሩፓችን ገብተን የመጀመሪያ ስራ ሊሆን የሚገባው ሮዝቦት ወደ ቴሌግራም ግሩፓችን አድ መደረጉን ማረጋገጥ አለብን። ስለዚህ ይሄን ለማድረግ ፕሮፋይላችሁ ሄዳችሁ አድ ሜምበርስ የሚለውን ታያላችሁ። አድ ሜምበርስ ክሊክ አድርጉ። ከዛ ሮዝቦት ብላችሁ ሮዝን ሰርች አድርጉ። ለምሳሌ እኔ ቼክ ለማድረግ ነው የፈለኩ ሜምበርስ ከሚለው ላይ እዚህ ገብቼ አድ ካላደረጋችሁ አድ ሜምበርስ ብላችሁ አድ አድርጉ። ሮዝን አድ አድርጉ። ስለዚህ እኔ ለምሳሌ ቼክ ላድርግ እስቲ አድ ስላደረጉ ቀድሜ እንደዚህ አድርጌ ሮዝ ብል ሮዝ ያው እኔ ሮዝ አድ አድርጌያለሁ። ሃዝ አክሰስ ቱ ሜሴጅ ይላል። ሶ አድ አድርጌያለሁ። አድ ካላደረጋችሁ ግን የመጀመሪያውን ቪዲዮ አይታችሁ ግሩፓችሁ አድ አድርጉ በትክክል። ከዛ በኋላ አድ አድርጋችኋል የእርሳስ ምልክቱን ነክታችሁ እንደዚህ የፕሮሞት አድርጉ ወይንም አድሚኒስትሬተር አድርጉ። ኦኬ ለምሳሌ አድሚኒስትሬተር የሚላለው ወደ ታች ትሄዱ አድሚኒስትሬተርስ የሚለውን ይሄን ነክታችሁ ሮዝ የእናንተ የቴሌግራም አድሚኒስትሬተር መሆኑን አረጋግጡ። ከዚህ በፊት አድርጋችሁ ከሆነ ካላደረጋችሁ ግን አድ አድሚን የሚለውን ነክታችሁ እዚህ ጋር ሰርች አድርጋችሁ ሚስ ሮዝቦት ብላችሁ ሰርች በማድረግ ሚስ ሮዝቦትን የቴሌግራማችሁ አድሚኒስትሬተር አድርጉ። ይሄን ቼክ አድርገን በኋላ ቀጥታ እንመለስና አሁን ስራውን እንሰራለን ማለት ነው። ሶ እኔ ከዚህ በፊት ስሰራ ስለነበርኩኝ እዚህ ጋር እየሰራው ነው። ስለዚህ ኦፍ አድርጌ በድጋሚ እንደገና ላሳያችሁ ለእናንተ ማለት ነው። ስለዚህ አሁን ኢኔብልድ ነው። ማንኛውም ሰው ቢገባ ዌልካም ይላል። እኔ ሶ ኦፍ ለማድረግ ዌልካም ኦፍ ብዬ ስልክ ዌልካም ኦፍ ብዬ ሴንድ ሳረግ ዌልካሙን ያጠፋዋል ማለት ነው። አሁን ዌልካም አይልም። አይ ዊል ስቴይ ኳይት ይላል። አሁን አይታችኋል። አይ ዊል ስቴይ ኳይት ወይን ሜምበርስ ጆይን ዝም እላለሁ። ዌልካም አላላችሁም አስብየዋለሁ። በጣም ጥሩ ኦፍ አድርጌያለሁ። ስለዚህ ከዚህ ጀምረን አሳያለሁ ማለት ነው እንዴት ኢኔብል እንደምታደርጉ። ስለዚህ አሁን ቴሌግራም ግሩፓችሁ ላይ ገብታችኋል። እንጀምር። ለማስጀመር ነው በአዲሱ ለማሳየት ስለሆነ የፈለኩኝ። ልክ እንደዚህ ስላሽ ሀልፕ ብላችሁ ትጽፋላችሁ። ቦርዱን ለማሳየት ነው። ስላሽ ሀልፕ ብላችሁ እንደዚህ ስትገቡ ክሊክ ሚ ፎር ሀልፕ ሚልን ይሰጣችኋል። ስለዚህ ክሊክ ሚ ፎር ሀልፕ ሚለውን ክሊክ አድርጉ። ልክ እዚህ ጋር ክሊክ አድርጋችሁ ስትገቡ ዋናውን የሴቲንጉን ባተን ታገኙታላችሁ። ስለዚህ ግሪቲንግስ ሚል አለ። እሱ ጋር ይሄን ግሪቲንግስ የሚለውን ነክተን እንገባለን። ሶ እዚህ ጋር ኮማንዶች አሉ። እነዚህ ኮማንዶችን መጠቀም አለብን። ለጉድባይ ለዌልካምም የምትጠቀሙት እንትና ኮማንድ አለ። ስለዚህ እነዚህ ኮማንዶችን እዩ። ሶ ለዚህ ነው ወደዚህ ያመጣኋችሁ። እነዚህን ተጠቀሙ። ኦኬ ስለዚህ እንመለስና እነዚህን አሁን እንጠቀም እዚህ ላይ። ስለዚህ መጀመሪያ ኦን ማድረግ አለብን። ዌልካም ቅድም ኦፍ አድርጌዋለሁ። አሁን ኦን ላድርግ። ስለዚህ ኦን እናድርግ። ለመጀመር ዌልካም ኦን ብለን እንጽፋለን። ቢግነር ሌቭል ያልኩትን ላሳያችሁ። ዌልካም ኦን
ብላችሁ በቀላሉ እንደዚህ ስትጽፉ it looks like you are anonymous tap this button to confirm your identity ይላል። ስለዚህ አፕሩቭ አድርግልኝ ይላል። ይሄ እኔንም መጠየቅ አለበት። ኦኬ ከዛ I will be welcoming all new members from now on ከአሁን ጀምሬ አዲስ የሚገቡትን የሚቀላቀሉትን ሜምበሮችን ዌልካም እላቸዋለሁ አስብያለሁ። በጣም ጥሩ። ስለዚህ በምንድን ብቻ ስላሽ ዌልካም ኦን ስል እንደዚህ ያደረጋልኝ ማለት ነው። ስለዚህ አሁን ከእንግዲህ በኋላ ግሩፕን ጆይን የሚያደርገው ሰው ሁሉ ዌልካም የሚለው ሜሴጅ በቀላሉ ይደርሰዋል። ግን ዌልካም ብቻ ዝም ብሎ ከሚሆን ለምን የተወሰነ አናሻሽለው? እኛ የምንፈልገውን ለምን አናድርግም ብለን ካሰብነ ደግሞ ኢንተርሚዲየት ሌቭል ያልኩትን ላሳያችሁ። ሁለተኛ ደረጃ እንዴት ዌልካም እንደምንላቸው። ስለዚህ እንግባና ኢንተርሚዲየት ሌቭል ያልኩትን ስላሽ ማሳመር አለብን። ለምሳሌ በአማርኛ ይሁንልን ምንል ከሆነ በምንችለው ቋንቋ ሁሉ ይሁን ብለን ካሰብነ በእንግሊዘኛ ነው የቅድሞ የሚለው። አሁን እኛ በምንፈልገው መልኩ እንጽፋለን። ስለዚህ ሴት ዌልካም ብለን እንጽፋለን። ሴት ዌልካም ስላሽ ሴት ዌልካም ትሉና ስፔስ ትሰጣላችሁ። ከዛ እናንተ ምንድነው የምትፈልጉት? ምን የሚል ዌልካም ነው መጻፍ የምትፈልጉትን ትጽፋላችሁ። ለምሳሌ ሰላም ከዛ ይሄን ብራኬት ተጠቀሙና ፈረስት የሚለውን አስገቡ። ፈረስት ካልኩ በኋላ አሁንም ዘጋዋለሁ። ፈረስት ማለት ፈረስት ኔሙን ጠርቶ እንዴና የከለ እንዲልልኝ ነው የምፈልገው እያልኩት ነው። እንኳን ወደ ካልኩ ወደ የት ነው? አሁንም ይሄንን በእንትን ማስቀመጥ እችላለሁ። ይሄን እከፍትና ቻት ኔም የግሩፔን ስም እንዲያስገባልኝ አደርጋለሁ። ቻት ኔም ብላችሁ እንደዚህ አስገቡ። እንደዚህ ቻት ኔም ብላችሁ ስታስገቡ ዝጉ። ስፔሊንጉን አትሳሳቱ፣ ትክክል መሆን አለበት። ቻት ኔም አልኩ። ከዛ ምን ጽፋለሁ? ቻት ኔም የኔ ቻት ኔም ለምሳሌ ጉባቴክ ሰፖርት ግሩፕ ነው አይደለ? ሰላም የከለ እንኳን ወደ ጉባቴክ ሰፖርት ግሩፕ በደህና መጡ። ስለዚህ በደህና መጡ የሚለውን ልጨምር። በደህና መጡ። ኦኬ እንደዚህ አድርጌ ኢንተርሚዲየት ሌቭል ያለውን በጣም ቆንጆ ነው። ይሄ የአንድን ሰው ስም ጠርቶ ነው እንትን የሚለው። ስለዚህ ቼክ አደርጋለሁ። ሴት ዌልካም ሰላም ፈርስት እንኳን ወደ ቻት ኔም በደህና መጡ። ኦኬ ይሄን ሴንድ አደርጋለሁ። ከዛ አፕሩቭ አድርግልኝ ይለኛል። አፕሩቭ እናንተ ላይላችሁ ይችላል። ከዛ the new welcome message has been saved ይላል። በጣም አሪፍ። ይሄ አሁን በጻፍኩት መልክ አሪፍ ሆኖ ያደርሳችኋል ማለት ነው። ሶ ሌታስ ቼክ ዌልካም ይላችኋል ወይ የሆነ ሰው አዳርገን እንይና ወደ ሜምበራችን ወደ ግሩፓችን እናምጣውና ሰላም እንኳን ወደ ቻናላችን በደህና መጡ ምናምን ይለዋል ወይ ላሳያችሁ። ኦኬ ስለዚህ ወደ ፕሮፋይላችሁ ሄዱና ፕሮፋይላችሁን ንኩ። ከዛ አድ ሜምበርስ የሚለውን ንኩ። አድ ሜምበርስ የሚለውን ነክታችሁ የሆነ ሰው አድ አድርጉ። የሆነ ፌክ ሮዝ አለ፣ እሱን አድ አድርጌ ሪሙቭ አደርገዋለሁ እኔ። ይሄ ስለዚህ ይሄን ሰው አድ አደርጋለሁ። ያው አድ አደረግኩ። አሪው ሹሪ ወንቱ አድ ሮዝ ቱ ጉባቴክ ሰፖርት ግሩፕ ይለኛል። አዎ እላለሁ፣ አድ እላለሁ። ኦኬ ስለዚህ አሁን ዌልካም ይለናል ወይ ይለዋል። ይሄን ሰውዬ አያችሁ፣ ሮዝ ሰላም ሮዝ እንኳን ወደ ጉባቴክ ሰፖርት ግሩፕ በደህና መጡ። ሳቲ ኢንተረስቲንግ። ስለዚህ እንደዚህ አድርጎ በኢንተርሚዲየት ሌቭል መጻፍ ይቻላል ዌልካም ሜሴጅ። በጣም አሪፍ። በመቀጠል በጣም አሪፍ የሚባል በሶስተኛ ደረጃ ወይንም አድቫንስድ ነው ይሄ። ከዚህ ከፍ ያለ ለምሳሌ ሶሻል ሚዲያ ቢኖር ሶሻል ሚዲያችን ሁሉ ሩል ካለ ሩልን ሁሉ አንድ ላይ አጠቃለን በባተን መልክ እንጽፈዋለን ማለት ነው። ስለዚህ URL እንዴት አድርገን መጠቀም እንደምንችል ላሳያችሁ በሶስተኛ ደረጃ። ኦኬ ሶ ይሄን ለማድረግ መጀመሪያ እቺን የቅድሟን እንዳለ መያዝ እንችላለን።
ችን ኮፒ ላደርግና ኮፒ ኦኬ ፔስት ኮፒ ፔስት አደረኩ። ከዛ በኋላ የሆነ ለምሳሌ እናንተ ዩቲዩብ ቻናል ቢኖራችሁ፣ ቴሌግራም ቻናል ቢኖራችሁ፣ ትዊተር ቢኖራችሁ፣ ቲክቶክ የተለያዩ ፕላትፎርሞች ቢኖሩ እዚህ ጋር ይሄን ሰብስክራይብ ያድርጉ። ባት ዩአርኤል ባትን በመጠቀም ማስተዋወቅ እንችላለን። ስለዚህ ይሄን ለማድረግ ወደ ቴሌግራማችሁ ግቡና ኮሜንት መስጫው ላይ እዛው ላይ ቺን ብራኬት ክፈቱ። ከከፈታችሁ በኋላ ዩቲዩብ ለምሳሌ እኔ ዩቲዩብ አለኝ። ዩቲዩብ የሚለውን በዚህ አጋጣሚ ዩቲዩብ ሰብስክራይብ ያደረጋችሁ ኦኬ እንደዚህ ዘጋዋለሁ በዚህ። ከዛ እከፍትና ዩቲዩብ ፔጅ ፔጅ የሚለውን ጨምሩበት። ዩቲዩብ ፔጅ አልኩ። ልክ እንደዚህ ከጻፍኩ በኋላ ዘግቼዋለሁ። ከዛ ብራኬት ከፍትና ባተን ዩአርኤል ባተን ስፔስ ሳይኖረው ዩአርኤል ዩኒፎርም ሪሶርስ ሎኬተር ማለት ነው። ዩአርኤል ማለት ስለዚህ ዶት አድርጎ ከዚች በመቀጠል የዩቲዩባችንን ሊንክ እዚህ ጋር አምጥታን እንጨምረዋለን ማለት ነው። ስለዚህ ወደ ዩቲዩባችን እንወጣ። ወደ ዩቲዩብ ይወጣና ዩቲዩብ ሊንክ እንፈልግ። ኦኬ ሶ ገብቼ ልፈልግ። ገብቼ ቀጥታ ይቺን ሊንካችሁን ኮፒ ሊንክ አድርጉ። ኮፒ ሊንክ አድርጋችሁ ወደ ቴሌግራም ተመለሱና እዚች ጋር ፔስት አድርጉ። በጣም አሪፍ። ከዛ ዝጉ። ሴንድ ብለው ሴንድ አልኩ። ኦኬ አፕሩቭ አድርግልኝ ይላል። ክሊክ ቱ ፕሮቫይድ አድሚን ራይት። ኦኬ እንደዚህ ያልኩ። ከዛ ዘኒ ዌልካም ሜሴጅ ሃዝ ቢን ሴቭድ ይላል። ሶ የቅድሙን ሰው ሪሙቭ አድርጌ ማሳየት እችላለሁ። አሊያም ደግሞ ሌላ አንድ ሰው አድራለክ አንድ ሰው አድርጌ ላሳያችሁ። ኦኬ አድ ሜምበርስ ይላል። ኦኬ ሪሙቭ ስለማድረገው አንድ ሰው ዝም ብዬ አድላደግና ኦኬ ይሄን ሰው አድላድርገው ዝም ብዬ ኦኬ አዳረኩኝ። አይምሹር ያለው ከዛ እስቲ ተመልሰን አያችሁ። ሰላም ያና እንኳን ወደ ጉባቴክ ሳፖርት ግሩፕ በደህና መጡ። ስለዚህ ወደ ዩቲዩብ ሂድ የሚል አያችሁ። ዩቲዩብ ባታን እዚህ ጋር ያስቀምጣል። ስለዚህ ዩቲዩብ ፔጅ የሚለውን ይሄን ብትነኩ do you want to open ይሄን ሊንክ መክፈት ትፈልጋለህ ይለዋል። ኦፕን ይለዋል። ከዛ ወዴት ይመራዋል አያችሁ። ወደ ጉባቴክ ሳፖርት ግሩፕ ያደርሰናል ማለት ነው። በዚህ መልኩ ማስተካከል ትችላላችሁ። ግሬት። ይሄ አድቫንስ ሌቭል ነው። ዩቲዩብ ላላችሁ፣ ቴሌግራም ቻናል ላላችሁ፣ ሌሎችም ሊንኮች ካላችሁ በዚህ መልኩ ማስተዋወቅ ትችላላችሁ ማለት ነው። ግሬት። ይሄን አይተናል። ስለዚህ በእነዚህ ሶስት መልኮች ነው ዌልካም ሜሴጅ መጻፍ የምንችለው። በቢግነር ሌቭል አሳይቻችኋለሁ፣ በኢንተርሚዲየት ሌቭል ማሳይቻችኋለሁ፣ በአድቫንስ ሌቭል ማሳይቻችኋለሁ ማለት ነው። ክቡራን ቤተሰቦች ዩቲዩብ ቻናላችንን ሰብስክራይብ፣ ቪዲዮን ላይክ በማድረግ አብሮነታችሁን እንድትገልጹልን እንጠይቃለን። በመቀጠል how to set up anti-spam and flood protection on your group using ሮዝቦት የሚለውን እናያለን። ይሄ ማለት የአንድ ግሩፓችን ሜምበር በአጭር ጊዜ ውስጥ በተደጋጋሚ ብዙ ሜሴጅ ሲልክ ፍሉዲንግ ይባላል። ስለዚህ ይህን ለመገደብ የጊዜ ገደብ እናስቀምጣለን፣ የሆነ ቅጣት እናስቀምጣለን ማለት ነው። ለምሳሌ በግሩፕ ዲስከሽን ታይም አንድ አባል ብቻ 10 ጊዜ በአንድ ሰከንድ ሜሴጅ መላክ ይችላል። ኮፒ ፔስት እያደረገ በ5 ሰከንድ 20-30 ሜሴጅ መላክ ይችላል እና እንደዚያ ያደረጉ በግሩፕ ዲስከሽን ታይም እንዳይረብሹ የምናደርግበት ሲስተም ፍሉዲንግ ይባላል። እንደ ጎርፍ የሜሴጅ ጎርፍ ማለት ነው። ስለዚህ ይሄን ፕሮቴክት ማድረግ መቻል ማለት ነው። ክቡራን ቤተሰቦች ቻናላችንን ሰብስክራይብ፣ ቪዲዮዎችን ላይክ በማድረግ ድጋፋችሁን እንድትገልጹልን በአክብሮት ነው የምንጠይቃችሁ። መጀመሪያ የምታደርጉት ሮዝቦት ከቴሌግራም ግሩፓችሁ ላይ አድ መሆኑን በተደጋጋሚ ቼክ ማድረግ አለባችሁ።
ስለዚህ ሜምበርስ የሚለው ላይ ገብቼ ቼክ አድርጋለሁ። ሮዝ ቦት ማኖሩን ቼክ አድርጉ። ከዚህ ጋር ገብቼ ለምሳሌ ሮዝ ስል ሜምበር እስከሚለው ላይ ያው የኔ ሮዝ ሜምበር ነች። ስለዚህ ሃዝ አክሰስ ቱ ሜሴጅ ይላል። ስለዚህ አድ ግሩፕ አድርጌታለሁ። ከዛ በመቀጠል አድሚን መሆኑን ቼክ አደርጋለሁ። ኦኬ ኤዲት ብዬ ገብቼ አድሚን ራይት እንደሰጠሁት ቼክ ማድረግ አለብኝ። ኦኬ ስለዚህ ሮዝ ፕሮሞትድ ባይ ጉባቴክ አድሚን ነች ማለት ነው። ግሩፕ ሜምበር መሆኔን ቼክ አደረግኩኝ። አድሚን መሆኗን ቼክ አደረግኩኝ በኋላ ወደ ቀጣይ ስራ ማለፍ እችላለሁ ማለት ነው። አሁን ኮማንዶችን እንሰጣታለን። የመጀመሪያ ስንጀምር ሁሌም ስላሽ ሀልፕ ብላችሁ ውስጥ ገቡ እንትኑን ይሰጣናል ማለት ነው። ኮማንዶችን ይሰጣል። ኦኬ እንደዚህ ክሊፕ ሚ ፎር ሀልፕ የሚለውን ትሰጠናለች። ኦኬ እንደዚህ አድርገን ገባን። ስለዚህ አሁን የኛ ፎከሳችን ምንድነው? አንቲፍሉድን እንዴት ነው መጠቀም እንችለው የሚለውን ለማሳየት ነው የፈለኩት። ስለዚህ አንቲፍሉድ የሚለውን ያው እዚህ ጋር ይታያችኋል። አንቲፍሉድ የሚለውን ክሊክ አድርጉ። አንቲፍሉድ ኦኬ። ስለዚህ እነዚህ ኮማንዶች አሉ። እነዚህ ኮማንዶችን በአጠቃላይ ሲታዩ 3 ናቸው። በሶስቱም ቀላል በሆነ መንገድ ሶስቱንም ዘዴ ያሳያችኋል። በጣም ሲምፕል የሆነ መንገድ ማለት ነው። እዚህ ጋር ውስብስብ አድርጎ ምናምን ነው የሚያሳየው። በት I will show it in easy way። ኦኬ ሌታስ ስታርን ወደዛ እንመለስና በቀላሉ ላሳያችሁ። ኦኬ ስለዚህ ለመጀመር ምንድነው የምናደርገው? ከዚህ ጋር መጀመር እንችላለን። እዚህ ጋር ጽፈን ግን ወደ ዋናው ግሩፓችን እንሄድና የመጀመሪያው ታይፕ እንገባለን። መጀመሪያ አንቲ ፍሎድ ፕሮቴክሽን ሜተድ ስላሽ አድርጋችሁ ሴት ፍሉድ ትሉና የመጀመሪያውን ነው ማሳያችሁ። ሴት ፍሉድ ትሉና 5 ሴት ፍሉድ 5 ብላችሁ ሴንድ ብታደርጉ ይሄ ማለት አንድ ሰው 5 ሜሴጅ ብቻ መላክ እንዲችል መከልከል ማለት ነው። በአመት ይሁን በአንድ ወር ይሁን በአንድ ሰዓት ይሁን ምን ይሁን አይታወቅም፣ ግን ቢግነር ሌቭል ነው ይሄ። ዝም ብሎ ከመተው ይሻላል በሚባል ነው የሆነው። ስለዚህ ሴት ፍሉድ 5 ብላችሁ ውስጥ ልኩ። ክሊክ ቱ አፕሩቭ አድሚን ይላል። ክሊክ ያው አሁን አፕሩቭ አደረገልኝ። ስለዚህ አንቲ ፍሉድ ሴቲንግስ ፎር ጉባቴክ ሰፖርት ግሩፕ አብኝ አፕዴትድ ቱ 5 አንድ ሰው 5 ሜሴጅ መላክ እንዲችል አረኩኝ ማለት ነው። ስለዚህ ይሄ አንደኛው ሜተድ ነው። በጣም ኢዚ የሆነ ግን ትንሽ አስቸጋሪ የሆነ ሴቲንግ ነው ይሄ። ከዛ ይሄን ኦፍ ለማድረግ ብትፈልጉ ኦፍ ማድረግንም በዛው ላሳያችሁ። ሴት ፍሉድ በዛ ኦፍ አድርጉ። ልክ ኦፍ ሴት ፍሉድ ኦፍ የሚለውን ኮማንድ ስትሰጡ ሮዝ ቀጥታ ይሄን ያጠፋዋል ማለት ነው። ስለዚህ ላኩኝ። ክሊክ ቱ አፕሩቭ አድሚን ይላል። ኦኬ አቃ ስለዚህ አንቲ ፍሉድ ሃዝ ቢን ዲሴብልድ ብሎ ይልክልኛል ማለት ነው። ይሄ የመጀመሪያው ስቴፕ ነው። በሁለተኛ ደረጃ ማሳያችሁ ከላይኛው የተሻለ ነው። ስለዚህ ታይመር የምናስቀምጥበት ወይንም የምንጨምርበት ነው። ይሄን ለማድረግ ስላሽ ሴት ፍሉድ ታይመር እንላለን። ሴት ፍሉድ ታይመር የሚለውን ኮማንድ እንሰጣለን። ሴት ፍሉድ ታይመር ካልን በኋላ አንደኛው አማውንት ኦፍ ሜሴጅ እንጽፋለን። ከዛ አማውንት ኦፍ ሰከንድስ እንጽፋለን። ልክ እንደዚህ አድርገን እንጽፋለን። ሴት ፍሉድ ታይመር ካልን በኋላ 7 ሜሴጅ በ50 ሰከንድ ማለት ነው። 50 ሰዓት የምትሉም ከሆነ 50 ሃወር ኤች አድርጉ። ሚኒት ከሆነ ኤም አድርጉ። ቀን ከሆነ 1 ዴይ 3 ዴይ እያላችሁ እንደዚህ መሙላት ትችላላችሁ። ስለዚህ ሴት ፍሉድ ታይመር 7 ሜሴጅ ፐር 50 ሰከንድ የሚለውን ኦኬ ልላታለሁ። ከዛ ምን ይላል? ኢት ሉክስ ላይክ ዩር አኖኒመስ አፕሩቭ አድርግልኝ ይለኛል። አፕሩቭ አድርግልኝ እለዋለሁ። ከዛ እጠብቃለሁ። ዘ ታይም አንቲ ፍሉድ ሴቲንግስ ፎር ጉባቴክ ሰፖርት ግሩፕ ሃዝ ቢን አፕዴትድ ቱ 7 ሜሴጅ ኤቭሪ 50 ሰከንድስ የሚለውን ትዕዛዝ ይሰጠኛል ማለት ነው። ስለዚህ አንድ ሰው በ50 ሰከንድ ውስጥ 7 ሜሴጅ በላይ መላክ አይችልም። አሁን በዚህ የኔ ሴቲንግ ኦኬ በጣም ይሄ አሪፍ የሚባል ነው። ይሄን በአማርኛ በመጀመሪያ ጊዜ ያዘጋጀሁት እኔ ይመስለኛል። ሌላ ቪዲዮ አላገኘሁም ዩቲዩብ ላይ ፈልጌ። በጣም ጥሩ ነው። ሰብስክራይብ እያደረጋችሁ ቤተሰብ። ከዛ ይሄን ኦፍ ለማድረግ ብትፈልጉ ስላሽ ሴት ፍሉድ ታይመር ሴት ፍሉድ ታይመር ኦፍ ብትሉ ያኛውን ያጠፋላችኋል ማለት ነው። ስለዚህ ሴንድ አድርጉ። ከዛ አፕሩቭ አድርጉልኝ።
አንቲፍሎድ ታይመር ሃዝ ቢን ዲሴብልድ ኢን ጉባቴክ ሰፖርት ግሩፕ። አሁን አቁመነዋል ማለት ነው። ስትፈልጉ የላይኛውን አስገብታችሁ ኢኔብል አድርጉ፣ ካልፈለጋችሁ ዲሴብል አድርጉ። በእነዚህ ሁለት ሞዶች ማለት ነው። ሁሉንም እያሳያችሁ ነው፣ ሙሉ እውቀት እየሰጧችሁ ነው በዚህ ላይ። በሶስተኛ ደረጃ ደግሞ አሁን ለምሳሌ አንደኛው እነዚህ በሰዓት መገደብ ነው። ሁለተኛ የሆነ ሜሴጅ ዝም ብሎ ገደብ መስጠት ነው። ሶስተኛ ደረጃ ደግሞ አክሽን መውሰድ ነው። አክሽን መውሰድ ማለት ጭራሽ ወይ እንዳይጽፉ ወይ ደግሞ የጻፉት ሜሴጅ ዲሌት እንዲሆን ምናምን የምንወስንበት ነው ማለት ነው። ስለዚህ አድቫንስ ሌቭል ነው ይሄ። ላይኛውም አድቫንስ ሌቭል ነው ሁለቶችም። ሴት ፍሉድ ሞድ ሚል እንትን አለ። ሴት ፍሉድ ሞድ አሁን ሞዱ ምን ይሆን? 3-4 አይነት ሞዶች አሉ። አንደኛው ሚዩት ማድረግ ነው፣ ዝም ብሎ ሳይለንት ማድረግ። ሌላኛው ኪክ ማድረግ ነው። ሌላኛው ደግሞ ዲሌት ማድረግ ነው። ስለዚህ ሚዩት አሪፍ ነው ይባላል። ለተወሰነ ጊዜ ዝም ብሎ ሳይለንት ያደርገዋል። ስለዚህ ሚዩት ሞዱን ሚዩት ብዬ ጽፋለሁ። ስለዚህ ሴት ፍሉድ ሞድ ሚዩት ስል ያ የሆነን ሰው ሚዩት ያደርጋል፣ ለተወሰነ ጊዜ እንዳይጽፍ ምናምን ይከለክለዋል ማለት ነው። ኦኬ አሁንም አፕሩቭ አድርግልኝ ይላል። ይሄን አፕሩቭ አድርግለዋለሁ። ኦኬ ስለዚህ ምን አለ? አፕዴትድ አንቲፍሉድ ሪአክሽን ኢን ጉባቴክ ሰፖርት ግሩፕ ቱ ሚውትድ። ስለዚህ ማንኛውም ሰው አሁን ዝም ብሎ ገብቶ እንትን ቢጽፍ ሚውት ያደርገዋል። ለተወሰነ ጊዜ ሚውት ያደርግልኛል ማለት ነው። ከፈለጋችሁ ሚውት የምትለዋን ዲሌት የምትለዋን መተካት ትችላላችሁ። ወይንም ቴምፖራሪሊ ባን ምናምን ማድረግ ትችላላችሁ። ስለዚህ በእነዚህ በሶስቶች መንገዶች አንቲፍሉድን ወይንም ከመጠን በላይ የሚጻፉ ሜሴጆችን በቴሌግራም ግሩፓችን ላይ መከልከል እንችላለን። በምን አንቲስፓም ካቴጎሪ ነው፣ ግን አንቲፍሉድ ፕሮቴክሽን ይባላል። ብዙ ሜሴጅ በአንድ ሰከንድ 20-30 ሜሴጅ ከአንድ ሰው እየተላከ ግሩፓችን እንዳይረብሽ የምንጠቀምበት ሲስተም ነው ማለት ነው። በተለይ ክፍያ የምታስፈጽሙ ከሆነ ይሄ በጣም ስለሚያስቸግር አንደኛውን ተቀብላችሁ እስከምትጨርሱ ሌላኛው እንትን እያለ ኢንተርቪው ሳትጨርሱ እንትን ስለሚላችሁ ዘ ቤስት ወይ ፍሉድ ፕሮቴክሽን ወይ ነው። ቤተሰብ ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ለሌሎች እንዲደርስ ሼር ማድረጋችሁንም እንዳትረሱ። ክቡራን ቤተሰቦች በመቀጠል ሉክ ሮዝን ወደ ግሩፓችን አምጥተን እንዴት አድርገን እንጠቀማለን የሚለው እናያለን። ስለዚህ ሉክ ኮማንድስ የሚባሉ እነዚህም ከአንቲ ስፓም ፕሮቴክሽን ሜተዶች አንደኛው ኮማንድ ነው። ስለዚህ ይሄን ለማድረግ መጀመሪያ ቅድም እንዳልኩኝ ሮዝ ቦትን ወደ ግሩፓችሁ አድ ማድረጋችሁን እንዲሁም አድሚን ማድረጋችሁን ቼክ ማድረግ አለባችሁ። ስለዚህ ይሄን ለማድረግ ገብታችሁ እኔ አድ አድርጌያለሁ አድሚን በርስ ብላችሁ ሮዝ ቦትን አድ አድርጉ። ትክክለኛውን ሮዝ ቦት እንዴት ማግኘት እንደምትችሉ በመጀመሪያው ቪዲዮ ላይ ሰርቻላችኋለሁ። አሊያም ደግሞ ወደኛ ቴሌግራም ቻናላችን ጆይን በማድረግ ማግኘት ትችላላችሁ ትክክለኛውን ሊንክ። ስለዚህ እኔ ሮዝ ቦት የግሩፔ ሜምበር ነው። ስለዚህ ሮዝ ብዬ እዚህ ሰርች ባደርግ ሮዝ ሃዝ አክሰስ ቱ ሜሴጅ ይላል። ስለዚህ ወደ ግሩፔ አዳርጌዋለሁ። ስለዚህ በመቀጠል አድሚን ማድረጌን አሁንም ማረጋገጥ አለብኝ። ስለዚህ አድሚኒስትሬተርስ ሚለው ላይ ገብቼ ሳይ ያው ሮዝ ቦት ፕሮሞትድ ባይ ጉባቴክ ይላል። ይህን ከፈቀድኩ ብቻ ነው ጉባቴክ ሉክስን ወይም ኮማንዶችን ሊሰራልኝ የሚችለው። ስለዚህ ራይት አድርጌ እወጣለሁ። አሁን ወደ ግሩፓችን እንግባና ሉክስ ኮማንድን እንዴት መጠቀም እንደምንችል እኔ ስለዚህ ለመጀመር ሁሌም ስትጀምሩ ስላሽ ሀልፕ ብላችሁ ነው የምትጀምሩ። ስላሽ ሀልፕ አልኩኝ። ከዛ ሴንድ አድርጉ። ከዛ ክሊክ ሚ ፎር ሀልፕ ይላል። ክሊክ ሚ ፎር ሀልፕ ስንል እንደዚህ ዋናውን እንትን እናገኛለን። ሉክስ ሚለውን ነው የምንፈልገው። ክሊክ ሚ ፎር ሀልፕ በሉ። ከዛ ሉክስ ሚል አለ እዚህ ጋር ይታያችኋል። ሉክስ ሚለውን ክሊክ አድርጉ። ሉክስ ሚለውን እንደዚህ ክሊክ ስታደርጉ ኮማንዶች አሉ። ስለዚህ ሉክስ ዱ ስቲከርስ አን ዩ ኦር ዋንት ቱ አቫይል ፒፕል ሼሪንግ ሊንክስ ኦር ፒክቸርስ። ሉክስ እንግዲህ አንዳንድ ሰዎች አሰልቺ የሆኑ ፒክቸሮችን ሊልኩ ይችላሉ፣ ሊንኮችን ሊልኩ ይችላሉ። ኢንቫይት ሊንክ ሰስፐሺየስ የሆኑ
ዩአርኤሎችን ወደ ግሩፓችን ኮፒ ፔስት አድርጎ ሼር ላይ ያደርጉ ይችላሉ። ስለዚህ እነዚህን ሉክ የምናደርግበት ወይንም እንዳይፖስቱብን የምናደርግበት ሲስተም ነው ይሄ። አንቲ ስፓም ፕሮቴክሽን ሜተድ ከሚባሉት አንደኛው ነው። ስለዚህ እነዚህን አሁን በተግባር እናያለን። ስለዚህ ቀለል ባለ መንገድ ነው ማሳያችሁ። በዛም እዚህ ጋር ውስብስብ መስሎ ይታያችኋል፣ ነገር ግን ግልጽ በሆነ መንገድ እኔ ያሳያችኋለሁ። ኦኬ ባክ እንበልና ሴታፑን ለመጀመር መጀመሪያ ሉክ ታይፖችን ሉክ ታይፕ ምን ነገሮችን ነው መከልከል የምንችለው? ታይፖች ምንድናቸው? መጀመሪያ እኛ መከልከል የምንችላቸው የሚለውን ሉክ ታይፕስ ብላችሁ ስላሽ ሉክ ታይፕስ ብላችሁ ጻፉ። ኦኬ ከዛ ሴንድ አድርጉ። ከዛ ሉክ ታይፕ ብሎ እነዚህን ያመጣልናል። እነዚህ ናቸው ሉክ ታይፖች። ስለዚህ ኦል የምትሉ ከሆነ ሉክ ኦል አልበሞችን፣ አውዲዮዎችን፣ ቦቶችን፣ ቦት ሊንክን፣ ባተንን፣ ሃሽታግን፣ ቼክሊስትን እነዚህ በሙሉ ወደ ግሩፓችን የሚላኩ ናቸው። ኢንቫይት ሊንክ፣ ኢንላይን፣ ጂፍ፣ ሎኬሽን፣ ፎን፣ ፎቶ፣ ፖል እነዚህ ናቸው። እንግዲህ ይህን ሁሉ ሰው ወደ ግሩፓችን ዩአርኤል፣ ቪዲዮ በጣም ብዙ ናቸው። እነዚህ ናቸው እንግዲህ ሉክ የምናደርጋቸው ነገሮች ከነዚህ እየመረጥን ሉክ እናደርጋለን። ለምሳሌ ከነዚህ አሁን ሊንክ የሚለውን ብንከለክል ወይንም ዩአርኤል የሚለውን ይሄን ወደኛ ግሩፕ እንዳይልኩብን ሉክ ለማድረግ ብንፈልግ ወይንም መከልከል ብንፈልግ ባክ ብለን እንዴት አድርገን እንጽፋለን የሚለውን እናያለን። ስለዚህ እዚሁ ገብተን ስላሽ እንልና ሉክ የምታደርጉት ምንድን ነው? ዩአርኤል ለምሳሌ እዚህ ጋር ቀረብ ላይ የሚታየውን ዩአርኤል ብዬ ጻፍኩ። ኦኬ ከዛ ሴንድ በሉ። ኦኬ ስለዚህ አፕሩቭ አድርግልኝ ይለኛል። አፕሩቭ አድርግልኝ አልኩት። ሉክድ ዩአርኤል አሁን መላክ አይችሉም፣ ወይንም ዩአርኤል ዩኒፎርም ሪሶርስ ሎኬተር ማለት ነው። ስለዚህ ማንም ዝም ብሎ ከኔ ግሩፕ ይሄን አያደርግም፣ ሉክ ዳርገዋለሁ ማለት ነው። ሪሙቭ እንደማድረግ በሉ። ኦኬ ስለዚህ እንዲያ በውሳኔ ብንቀየርስ ቢልኩ ችግር የለውም ብትሉስ እንዴት አድርጋችሁ ነው የምትቀይሩት? ስላሽ ታረጉና አንሉክ፣ ቅድም ሉክ ብለናል። አሁን አንሉክ ስፔሊንግ ቬሪ ኔሰሳሪ ነው። አንሉክ ካላችሁ በኋላ ምንድነው አንሉክ ማለት የምትፈልጉት? ዩአርኤል የቆለፍነው ዩአርኤል እናደለ። ስለዚህ አሁን ደግሞ አንሉክ ዩአርኤል እንዳለን። ኦኬ በጣም አሪፍ። ስለዚህ አንሉክ አሁን መላክ ይችላሉ ማለት ነው። አንሉክ አደረግን። በጣም ጥሩ። ይሄ አሪፍ ነው። በዚህ መልኩ መከልከል እንችላለን። ለምሳሌ ሌላ ሉክ ማድረግ የምትፈልጉት ነገር ቢኖር አሁንም በድጋሚ ሉክ አድርጋችሁ ልክ በላይኛው መሰረት እንትን በሉ። በመቀጠል ሊንክ ቢሆን ስላሽ ሉክ ኢንቫይት ሊንክ ኦኬ ስፔሊንግ ትክክለኛ መሆኑን እዚህ ከተሰጠው ከቼክ አድርጉ። ተመሳሳይ መሆኑን ኢንቫይት ሊንክ ኦኬ ሉክ ኢንቫይት ሊንክ አልኩኝ። ክሊክ አደርጋለሁ። አፕሮቭ አድርግልኝ ይለኛል። ኦኬ ስለዚህ ምን አደረገ? ሉክድ ኢንቫይት ሊንክ ማንኛውም ከኔ ግሩፕ ገብቶ ኢንቫይት ሊንክ መፖሰት አይችልም ማለት ነው። ስለዚህ ይሄን አደረግነ። ግን አስፈላጊ ነው ይላኩ ችግር የለውም ብለን ካሰብነ አንሉክ በሉ። ሉክ ብለናል ቅድም። አሁን አንሉክ ነው የምታደርጉ። አንሉክ ምን ኢንቫይት ሊንክ ብላችሁ እንደዚህ ስትልኩ አፕሮቭ አድርግ ይለኛል። አፕሮቭ አደርጋለሁ። ስለዚህ አንሉክድ ይሆናል ማለት ነው። መላክ ይችላል። አሁን በዚህ መልኩ ማስተካከል እንችላለን። ግን ደግሞ ሉክ ከማድረግ ወይንም አንድያውን ከማስወገድ ይልቅ ለምን አናስጠነቅቃቸውም ብለን ካሰብነ ወርን ይባላል። ወርን ማስጠንቀቅ፣ ቅድሚያ መስጠንቀቅ ማለት ነው። ማስጠንቀቂያ መስጠት እንችላለን። ስለዚህ ይሄን ትዕዛዝ በጣም አሪፍ የተሻለ የሚሆነው ይሄ ነው። ሉክ ወርንስ ከሚለው ላይ እንጽፋለን። ኮማንድ
ሉክ ወርንስ ሚል ኮማንድ አለ። ስለዚህ ይሄ ማለት ምንድነው? ዋርኒንግ ይሰጣቸው መጀመሪያ ሉክ ወርንስ ካልን በኋላ የስ በሉ ወይንም ኦን አድርጉት። ሉክ ወርንስ የስ አላችሁ። ሶ አሁን ምንድነው ወደ ግሩፓችሁ ዲስከሽን ግሩፕ የሚገቡ ቀጥታ ማስጠንቀቂያ ይደርሳችኋል እንጂ ሪሙቭድ አይሆኑም። ሶ ዛት ኢዝ ጉድ። ዜን ሴንድ አድርጉት። ኤንድ ሴንድ ስታደርጉ አፕሩቭ አድርግ ይላል። ክሊክ ቱ አፕሩቭ አድሚን የሚለውን ቼክ አድርጉ። ሶ ሉክስ ወርንስ ሃቭ ቢን ኢኔብልድ ኤኒ ዩዘር ዩዚንግ ሉክድ ሜሴጅ ዊል ቢ ዋርንድ አስ ዌል አስ ሃቭ ዜር ሜሴጅ ዲሌትድ። ማስጠንቀቂያ ይሰጣችኋል። ነገር ግን የሚልኩት ወደ ግሩፓችሁ የሚልኩት ሜሴጅ ይደለታል። ማስጠንቀቂያ ግን ይደርሳችኋል። ግን ከግሩፖቻችን ሜምበር ሆኖ ይቀጥላሉ ማለት ነው። ዛትስ ጉድ። ሶ አሁን ደግሞ አይ ይሄን ኦፍ ማድረግ አለብን ብላችሁ ካሰባችሁ ስላሽ ሉክ ወርንስ የሚለውን ኮማንድ ተጠቀሙ። ስላሽ ሉክ ወርንስ ብላችሁ ትጻፉና ቅድም የስ ነው አይደል ያልነው? ሉክ ወርንስ የሚለውን አሁን የስ ብለናል፣ ቅድም ኖ እንላለን ማለት ነው። ስለዚህ ኖ ሚንስ ወርን አያደርግም ማለት ነው። ኦፍ እያደረግን ነው አሁን። ስለዚህ ዲስኤብል እና ኢኔብል ቅድም ኢኔብል አድርገናል፣ አሁን ደግሞ ዲስኤብል እናደርጋለን። ሶ እንደዚህ ከጻፍን በኋላ ሴንድ አለ። ከዛ አፕሩቭ አድርጉ ይለናል፣ አፕሩቭ እናደርጋለን። ስለዚህ በዚህ መልኩ ሉክ ወርንስ ሃቭ ቢን ዲስኤብልድ ይለናል። ስለዚህ ኤኒ ዩዘር ዩዚንግ ሉክድ ሜሴጅስ ዊል ኖ ሎንገር ቢ ዋርንድ ኤንድ ዊል ኦንሊ ሃቭ ዜር ሜሴጅ ዲሌትድ። ሜሴጃቸውን ብቻ ዲሌት ይሆናል እንጂ አሁን ዋርኒንግ አይደርሳቸውም ማለት ነው። ስለዚህ ሉክስን በዚህ መልኩ መጠቀም ትችላላችሁ። ዘ ኦንሊ ዲፈረንስ ምንድነው ሊሆን የሚችለው? በእነዚህ ሶስቶች ነው ሰማራይዝ ሊሆኑ የሚችሉ። ላይኞቹ ብዙ አይነት አይተሞች አሉ። እነዚህን ሁሉ ያቀያየራችሁ እናንተ ሉክስና አንሉክስን በመጠቀም ኢሜልም ከሆነ ኢሜል ሉክ ኢሜል ሉክ ኮንቴንት ኤክሲ እያላችሁ ማስገብታችሁ መቀልቀል ትችላላችሁ ማለት ነው። ሶ ቴሌግራም ግሩፓችሁ ላይ ሉክስ ወይም ሉክ ኮማንድ የሚሰራው በዚህ መልኩ ነው። ክቡራን ቤተሰቦች ዩቲዩብ ቻናላችንን ሰብስክራይብ፣ ቪዲዮውን ላይክ በማድረግ አብሮነታችሁን እንድትገልጹን በአክብሮት እንጠይቃችኋለን። ክቡራን ቤተሰቦች በመቀጠል ሃው ቱ ዩዝ ባን ኮማንድስ ኢን ዮር ቴሌግራም ግሩፕ ዩዚንግ ሮዝቦት የሚለውን አሳያችኋለሁ። ስለዚህ እንዴት ባን ማድረግ እንደምንችል አሳያችኋለሁ። ባን ኮማንድ በጣም ወሳኝ ነው፣ ግን በጣም አስቸጋሪ ሲሆን ነው ይሄን የምንጠቀመው። አሳያችኋለሁ እንዴት አድርጋችሁ መጠቀም እንዳለባችሁና መቼ መጠቀም እንዳለባችሁ። አሁን ባን ማለት ሁለተኛው ላይ የምትታየው ባን ኮማንድ ይባላል። ያው ሮዝቦት ላይ የምናገኘው ነው ከዚህ በፊት እንዳየነው ሁሉ። ስለዚህ ወደ ቪዲዮ ከመግባታችን በፊት ሰብስክራይብ፣ ላይክ እና ኮሜንት በማድረግ አብሮነታችሁን እንድትገልጹን በአክብሮት ነው የምንጠይቃችሁ። ውስብስብ ይመስላል ግን በቀላሉ እኔ አሳያችኋለሁ። ሁሌም ስትጀምሩ ቼክ የምታደርጉት አንድ ነገር አለ። ምንድነው እሱ? ወደ ግሩፓችሁ ፕሮፋይል ትሄዱና ፕሮፋይላችሁን ትነካላችሁ። ፕሮፋይላችሁን ነክታችሁ ይሄን የእርሳስ ምልክት መንካት አለባችሁ። ስትነኩ አድሚኒስትሬተርስ የሚል አለ። አድሚኒስትሬተርስ አድሚን ላይ የእናንተ ሮዝቦት አድሚን መደረጉን ቼክ ታደርጋላችሁ። ያው ሮዝ የኔ አድሚን ነው። አድሚን ካልሆነ ግን አድሚን የሚለውን ይሄን ነክታችሁ ሮዝን አድሚን አድርጉ። ከዛ በኋላ ነው ሌላውን ስራ መስራት የምንችለው። ይሄን በተደጋጋሚ ቼክ ማድረግ አለብን። ይሄ ካልሆነ በፍጹም ስለማይሰራልን ማለት ነው። ይሄን ካረጋገጠን በኋላ ነው ወደ ስራ የምንገባ። ስለዚህ እንዴት ትክክለኛውን እናገኛለን የምትሉ ከሆነ መጀመሪያ የሰራሁትን ቪዲዮ እዩ። እዛው ላይ በትክክል ታገኙታላችሁ። ብዙ ፌክ ሮዞች አሉ። ትክክለኛውን የምታገኙት እዛው ነው። እንዴት ባን ኮማንድ እንደምንጠቀም በተግባር እኔ ስለዚህ ስንጀምር ስላሽ እንደተለመደው ሄልፕ ብለን እንልካለን። ኦኬ ከዛ ክሊክ ሚ ፎር ሄልፕ ይላል። ስንጀምር ሁሌም በዚህ መልኩ ነው መጀመሪያ ያለብን። ባንስ ሚል አለ። ስለዚህ ባን ኮማንድ እዚህ ነው የምናገኛቸው። ያው እዚህ ያገኘናቸው ባንስ some people need to be publicly banned spammers annoyance or just trolls ይላል። ስለዚህ በጣም የሚያናድዱን ከሆነ ኮሚኒቲን የሚረብሹ ከሆነ ቶታሊ ማስወገድ ወይንም መከልከል ወይንም ባን ማድረግ መቻል አለብን ማለት ነው።
ስለዚህ ይሄን ለማድረግ የምንጠቀማቸው ኮማንዶች አሉ። ዩዘር ኮማንድስ፣ ዩዘር ኮማንድም እዚህ ያለው። ዩዘር ኮማንድ ማለት ራሱ ዩዘሩን አድርገን ኪክሚ የሚል ኮማንድ ነው። በዋነኝነት ግን አድሚን ኮማንድስ ላይ ስለሆነ ፎከስ የምናደርገው እነዚህ እንዴት አድርገን እንደምንጠቀምና ዱና ሪዱ እንዴት እንደምናደርገው ዱና አንዱ እንዴት እንደምናደርገው አሳያችኋለሁ ማለት ነው። ስለዚህ እንመለስና በተግባር ላሳያችሁ። ስለዚህ እዚህ ጋር ገብተን መጀመሪያ ምንድነው የምናደርገው ባን ማድረግ ከፈለግን /ban ብላችሁ እንደዚህ ስትጽፉ ቀጥታ አንድ ሰው ባን ያደርጋል ማለት ነው፣ ይከለከላል ማለት ነው። ወይንም እንዳይጽፉ ይከለከላችኋል እዚህ ጋር። so I don't know who you are talking about, you are going to need to specify a user ይለናል። ስለዚህ ዩዘርን ስፔሲፋይ አድርጉ ነው የሚለን። ስለዚህ who are you going to ban፣ ማንን ነው ባን ማድረግ የምትፈልገው የሚለው ወሳኝ ጥያቄ ጠይቀውናል። ስለዚህ ይሄን መመለስ አለብን ማለት ነው። ስለዚህ ስፔሲፊክ ማድረግ አለብን። ስፔሲፊክ የምናደርገውን ሰው ማወቅ አለብን ማለት ነው። ስለዚህ /ban ብለን እንጽፋለን። ባን የምናደርገውን ሰው እዚህ ጋር አት ማንን ነው እንትን የምትሉት፣ ለምሳሌ አት ማንን ነው ሪሙቭ የምታደርጉት። ለምሳሌ ይሄን ሰው ልከልክለው ብል ይሄው ይሄን ሰውዬ ያስገባሁት ያው ባን፣ ይሄን ሰው ባን አድርግልኝ አልኩኝ። ዩዘር ኔም ነው ያስገባሁት። ክሊክ ቱ አፕሩቭ ይለናል። ሶ አናዘር ዋን ቢትስ ዘዳስት ባንዲያና። ስለዚህ ይሄ ሰው ተከልክሏል ማለት ነው። ስለዚህ ወደ እኔ ግሩፕ መጥቶ መጻፍ አይችልም ማለት ነው። ስለዚህ አንባን ለማድረግ ስንፈልግ ደግሞ አንባን ማድረግ አለብን። ሶ ይሄን ሰውዬ ለምሳሌ ለማስወጣት ብፈልግ ከዛ ምንድነው ማድረገው አንባን ከዛ ዩዘር እናስገባለን አት ያው የቅድሙ ሰውዬ እዚህ ጋር አስገብቼ አንባን አርግልኝ ይለኛል። ስለዚህ አወጣዋለሁ ማለት ነው። አልከለክለውም፣ አወጣሁት። ከዛ አፕሩቭ አርግልኝ ይለኛል። አፕሩቭ አረኩለት። ሶ አንባን ፋይን ዘይ ካን ጆይን አጌን፣ አሁን ጆይን ማድረግ ይችላሉ እያለኝ ነው። ሶ አወጣኋቸው ማለት ነው። ስለዚህ በዚህ መልኩ የምትፈልጉትን ሰው ባንም አንባንም ማድረግ እንችላለን። ስለዚህ በዚህ መልኩ ነው። ይሄ ቀጥታ ባንና አንባን መከልከል አለመከልከል ይሄ ነው የመጀመሪያው ዘዴ ይሄ ነው። እንዲህ ይሄ ቶታሊ ነው ቴሌግራማችን ጆይን እንዳደርጉ ማስወገድ ነው ይሄ የአሁኑ ሲስተም ባን ማለት። ነገር ግን ዲሌት ኤንድ ባን የሚባልም አለ። ምንድነው ኮማንዶ ዲ ባን ይባላል። ዲሌት ኤንድ ባን ማለት ነው። ከዛ አት ማንን የአሁኑ ልጅ መልሼ ባስገባው ያው ይሄን ልጅ ዲሌት ኤንድ ባን ሜሴጁን የሚጽፈውን ሜሴጅ ዲሌት ያደርግና ለራሱ የሚያሳውቅና ከቴሌግራማችን አንድያውን ያስወጣዋል። ኦኬ ሶ you have to reply to a message to delete it and ban the user እናሳውቀዋለን ከዛ እንደልተዋለን ማለት ነው። ሶ ይሄንም ለማድረግ አንባን ማድረግ አለብን። መልሰን አንባን ከዛ አት ይሄን ልጅ እንደገና ማፍቀድ አለብን ማለት ነው። ሶ ያው እንደዚህ አሁን ፈቅደናል ማለት ነው። ፋይን እንደገና አሁን ጆይን ማድረግ ይችላሉ ማለት ነው። ዛት ኢዝ ጉድ። ሶ ይሄን አድርገናል። ከዛ ሌላም ሚንስ አለ። ለምሳሌ ይሄ ባን ማድረግ አንድያው ነው ወደ ቴሌግራም ግሩፓችን ጆይን እንዳያደርጉ መከልከል ስለሆነ ትንሽ ሊከብድ ይችላል። ስለዚህ በሆነ ነገር ስሜታዊ ሆነን አንድያውን ከመከልከላችን ይልቅ ሚውት ማድረግ ለተወሰነ ጊዜ እነዚህ ሰዎች መጻፍ እንዳይችሉ መከልከል የሆነ ነገር ማድረግ የተሻለ ሆኖ እናገኘዋለን። ሶ ሚውት የሚባል አማራጭ አለ ማለት ነው። አለም ደግሞ ሳይለንትሊ ባን ማድረግ እንችላለን። ለምሳሌ ይሄ የተሻለ ነው። ሳናሳውቃቸው ቶታሊ ባን ነው ዞሮ፣ ግን የተሻለ የሚሆነው ሚውት ነው። ስለዚህ ስላሽ እናደርግና ሚውት እናደርጋለን ለተወሰነ ጊዜ ሚውት። ከዛ ዩዘር ኔም እናስገባለን ማን ሚውት እንደምናደርግ። ይሄው ለምሳሌ ይሄን ልጅ ስላሽ ሚውት ብዬ ዩዘር ኔሙን አስገባው። ከዛ ሚውት አድርግልኝ ለተወሰነ ጊዜ። ኦኬ ኳይት ነው ሚውትድ። ይሄ ሰው ሚውትድ ሆኗል ማለት ነው። ሚውትድ ሆኗል። ግሩፓችን እንዳይኖር ግን ምንም ሪያክት ማድረግ አይችልም ማለት ነው። ስለዚህ ይሄን አንሚውት ለማድረግ ከፈለጋችሁ አንሚውት አድርጉ። ስላሽ አንሚውት ብላችሁ ስትጽፉለት
ከዛ ዩዘር ኔም ታስገባላችሁ። ራሱን ይሄን ዩዘር ኔም እናስገባለን። ሶ አሁን አንሚዩት አድርግሽ አረጋግጥ ይለኛል። አፕሮቭ አደርጋለሁ። ጀስት በዚህ መልኩ ፋይን ያና ካን ስፒክ አጌን አሁን ኮሚኒኬት ማድረግ ይችላል ከግሩፓችን ላይ ብሎ ያሳውቀናል ማለት ነው። በዚህ መልኩ ሚዩት አንሚዩት ባን ከዛ ዩዘር ኔማችን እያስገባን የምንከለከለውን ሰው በስፔሲፊክሊ የምትፈልጉት ሰው ለምሳሌ እናንተን ሆን ብሎ የሚረብሽ አንድ ሰው ቢኖር ይሄን ቴክኒክ በመጠቀም ቀጥታ ማስወገድም መፍቀድም እንችላለን ማለት ነው። ከዚህም የተሻለ የሚሆነው ደግሞ ቴምፖራሪሊ ሚዩት ማድረግ ይቻላል ብላችሁ የምታስቡት ከሆነ ለምሳሌ ለተወሰነ ጊዜ ማስጠንቀቂያ ሰጠን ሚዩት እናደርጋለን። ሚዩት ፎር ምን ያህል ጊዜ ይሆን? ለምሳሌ 2 አወር ለ2 ሰዓት ያክል መከልከል ከፈለግን 2 አወር ከዛ ምን ከለክለውን የሰው ስም እናስገባለን እዚህ ጋር ማለት ነው። ቀድመን ሚለውን እናስገባ ልጅ ለ2 ሰዓት ያክል መከልከል ማለት ነው። እዚህ ጋር ቲን ማስገባት አለብን። ስለዚህ ጽፉ ቴምፖራሪሊ ሚዩት ዩዘር ኔም ከዛ ለ2 ሰዓት ያክል ከዛ በኋላ ተመልሶ እንደማንኛውም ሰው 2 ሰዓት ያክል እንቀጣዋለን። ለ2 ሰዓት ያክል ኮሚኒኬት ማድረግ አይችልም። ስለዚህ 2 ሰዓትም ማድረግ ከፈለጋችሁ 2 ሰዓት፣ 1 ሰዓትም ከሆነ 1 ሰዓት፣ 30 ሚኒት ከሆነ 30 ሚኒት፣ 50 ሰከንድ ከሆነ 50 ኤስ ያላችሁ ማስገባት ነው። ስለዚህ ቴምፖራሪሊ ሚዩት AY to H ለ2 ሰዓት ያክል ካልከለልኝ ያልኩት ኦኬ። ክሊክ ቱ ፕሮቫይድ አድሚን ራይት ይላል። አድሚን ራይት ሰጠሁት። ሶ ሚውትድ ፎር 2 hours ያና የሚባል ይሄ ሰው ለ2 ሰዓት ያክል ተከልክሏል ማለት ነው። ስለዚህ በዚህ መልኩ ስፔሲፊክ ማድረግ መቻል አለብን። ስለዚህ ይሄን ለማስወጣት ስላሽ አሁን ለመፍቀድ እንደገና መልሰን አንሚዩት ነው የምናደርገው። አንሚዩት ማን ነው አንሚዩት እናደርገው። ከዛ አንሚዩት የምናደርገውን ሰው ስም እናስገባለን። ይሄን ልጅ ነው አይደለ? እንደዚህ አድርገን ክሊክ ቱ ፕሮቫይድ አድሚን ራይት ሶ ፋይን ዩ ካን ስፒክ አጌን አሁን ኮሚኒኬት ማድረግ ይችላል። ችግር የለውም ግሩፕ ላይ ማለት ነው። ስለዚህ በዚህ መልኩ ቴምፖራሪሊ ለ2 ሰዓት፣ ለ1 ሰዓት፣ ለ3 ቀን፣ ለ3 ሳምንት፣ ለ1 አመት ምናምን እያልን የሆነን ሰው በዚህ ቴክኖሎጂ መቅጠት እንችላለን ማለት ነው። ዛት ቬሪ ኢንትረስቲንግ። ሶ በዚህ መልክ ቴሌግራም ግሩፓችሁን ማኔጅ ማድረግ ትችላላችሁ። ቢዝነስ ስራን ማድረግ ትችላላችሁ። ኢትስ ቬሪ ኢዚ። ክቡራን ቤተሰቦች ቪዲዮን ላይክ፣ ዩቲዩባችንን ሰብስክራይብ በማድረግ ወደ ቀጣዩ ቪዲዮ በመቀጠል how to use filter commands on your telegram group የሚለውን ሮዝቦትን በመጠቀም ፊልተር ማድረግ ይቻላል። ፊልተር ኮማንድ የሚባሉ አሉ። እነዚህ ፊልተር ኮማንድ የሚባሉ ለምሳሌ እንደ ተመሳሳይ የሆኑ ጥያቄ እንጠየቃለን። ለዛ ተመሳሳይ ጥያቄ ሁሉ ጊዜ መልስ መጻፍ ሳይገባን አንዴ አውቶማቲካሊ ቴሌግራም በራሱ ጊዜ ሪስፖንስ እንዲሰጥ ማድረግ ማለት ነው። ይሄ 24 hour per 7 days መስራት የሚችል ነው ይሄም። ስለዚህ ትሪገር ወርዶችን እናስገባለን። ከዛ ፊልተር አድርጎ በዛች እንትኑ መሰረት ምላሽ ይሰጣል ማለት ነው። ስለዚህ እንዴት መጠቀም እንደምንችል ከዛ በፊት ግን ዩቲዩባችንን ሰብስክራይብ፣ ቪዲዮዎችን ላይክ ያድርጋችሁ ቪዲዮን መመልከት እንዲጀምሩ በአክብሮት እንጠይቃችኋለን። እንደተለመደው ሁሉ ጊዜ ቼክ ማድረግ ያለባችሁ ሮዝቦት የእናንተ የግሩፓችሁ አድሚን መሆኑን ቼክ ማድረግ አለባችሁ። ሶ አድሚን መሆኑን ቼክ እናደርጋለን። እዚህ ገባን። ከዛችን የእርሳስ ምልክቷን መጀመሪያ ወደ ግሩፓችሁ ፕሮፋይል ግቡ። ፕሮፋይላችሁን ንቁ። ፕሮፋይል ነክታችሁ የእርሳስ ምልክቷን ንቁ። ልክ እንደዚህ ስትነኩ ግሩፕ ታይፕ ሊንክድ ምናምና ሚልና መጨረሻ ላይ ወደ መጨረሻው አካባቢ አድሚኒስትሬተርስ ሚላለ አድሚኒስትሬተርስ ከሚለው ላይ የእናንተ ሮዝቦት የእናንተን ግሩፕ ለማስተዳደር አድሚን መሆኑን ቼክ አድርጉ። ስለዚህ ፕሮሞትድ ባይ ጎባቴክ የኔ አሁን አድሚን ነው። ስለዚህ አድሚን ከሆነ የምፈልገውን ስራ ይሰራልኛል ማለት ነው። ስለዚህ ይሄን ቼክ አድርጉ። ነገር ግን how to add ሮዝቦት የሚለውን ካልቻላችሁ ወደ መጀመሪያው ቪዲዮ ግቡና እንደገና
የመጀመሪያውን ቪዲዮ ካያችሁ በኋላ ይሄን ትሰራላችሁ። መጀመሪያ ላይ በደንብ አድርጌ ሰርቻለሁ። ይሄን ለማግኘት ደግሞ ወደ ጉቫ ቴክኖሎጂ ሰፖርት ግሩፕ ወደ ቻናል ጆይን በማድረግ እዛው ትክክለኛውን ሊንክ ታገኛላችሁ። እሱን ተጠቀሙ። ኦኬ። ስለዚህ አሁን እኔ ሁሉም ስለተስተካከለ ወደ ፊልተር ኮማንድ እንሄዳለን ማለት ነው። ስለዚህ ክሊክ ሚ ፎር ሄልፕ ይላል። ክሊክ ሚ ፎር ሄልፕ የሚለውን ነካው። ከዛ ፊልተር ወደሚለው እንገባለን። ያው ፊልተርስ ይላል እዚህ ጋር ኮማንዶ ያው። ስለዚህ ፊልተርስ የምትለውን ንቁ። ሶ ሜክ ዮር ቻት ሞር ላይቭሊ ዊዝ ፊልተርስ ዘ ቦት ዊል ሪፕላይ ቱ ሰርቴን ወርድስ። ስለዚህ የሆነች ወርድ እኛ ከሰጠነው በኋላ ያቺን ወርድ ሰዎች ካሉ በኋላ ቦቱ በራሱ ጊዜ ምላሽ ይሰጣል ማለት ነው። አውቶሜት ያደርጋል፣ አውቶሜቲካሊ ሪስፖንስ ያደርጋል። የሆነች ቃል ካገኘ በዛችው መሰረት ምላሽ ይሰጣል ማለት ነው። የሚሰጠውን ምላሽ ከየት ያመጣል? እኛ እናስቀምጥላታለን። ስለዚህ ይሄ እንዴት ነው የምናደርገው ነው። ስለዚህ ቀድመን ነው የምናስቀምጠው። ይሄን በዚህ መሰረት እንየው። ስለዚህ ስላሽ ፊልተር ትሪገር ሪፕላይ የሚላለ ወደ 2-3 አይነቶች አሉ። በቀላሉ አሳያችኋለሁ። ኢንተርሚዲየት አድቫንስድ በሆነ መልኩ አሳያችኋለሁ። ወደ ኮማንዱ እንግባ። እዚህ ጋር ስንገባ እንግዲህ ስንጀምር ምንድነው የምናደርገው? ፊልተር ስላሽ ብላችሁ ፊልተር በሉ። ስፔሊንግ ኢዝ ቬሪ ኢሴንሻል። ስፔሊንግ ከተሳሳትነ ኮማንዶችን አንደርስታንድ አያደርግም ቦታችን ማለት ነው። ስለዚህ ቦቱ ኮማንድ አንደርስታንድ የሚያደርገው የምንጽፈው ኮማንድ ከተሰጠው ጋር ተመሳሳይ ሲሆን ብቻ ነው። ከዛ ውጭ ግን አንደርስታንድ አያደርጋንም ማለት ነው። ሶ ስላሽ ፊልተር አልኩ። ከዛ ትሪገር ወርድ ምን ይሆን? ለምሳሌ ሰላም የሚል ከሆነ ሰላም እንደዚህ የሚል ከሆነ ከዛ ይሄ ትሪገር ወርድ ነው። የትኛውንም ማንኛውም ሰው ሰላም የሚለውን ቃል እዚህ ግሩፕ ላይ ገብቶ ቢጽፍ የሚሰጠው ምላሽ ምን ይሆን? ሰላም ለሁላችንም ይሁን ምላሹ። ኦኬ። ስለዚህ ሪፕላይ ነው። አሁን ቀጥለን የምንጽፈው ሪፕላይ ነው። ሰላም ሰላም ለሁላችንም ይሁን። ኦኬ። እንደዚህ የሚል ቢሆን ምላሻችን። ስለዚህ አሁን ሴት ልናደርግ ነው። ሶ ፊልተር ሰላም የሚለውን ማንኛውም ሰው ገብቶ የሚጽፈው ነው። በሌላ ምሳሌ አሳያችኋለሁ። ስለዚህ ምላሻችን ደግሞ ሰላም ለሁላችንም ይሁን የሚለው ነው ማለት ነው። የሆነ ሰው ሰላም ይላል፣ ምላሻችን ሰላም ለሁላችንም ይሁን የሚለው ምላሽ ነው የሚሆነው። ስለዚህ ቼክ እናደርጋለን። ያው ላኩኝ ክሊክ ቱ አፕሩቭ አድሚን ይላል። እኔ አፕሩቭ እንዲያደርግልኝ ሁሌ ስላደረግኩት ነው እንደዚህ የሚጠይቀኝ። እናንተን ላይ ጠይቃችሁ ይችላል። ኦኬ። ስለዚህ ሴቭድ ዋን ፊልተርስ ኢን ጉቫ ቴክ ሰፖርት ግሩፕ። ስለዚህ ሰላም የሚለው ተመዝግቧል። ይሄንን ወርድ የሚጽፍ ሁሉ የሆነ ምላሽ ያገኛል ማለት ነው። ቅድም የጻፍኩትን ሰላም ለሁላችንም ይሁን የሚለውን ምላሽ ይሰጣል ማለት ነው። እዚህ ልውጣና ቴስት እናደርግ። ጆይን ላድርግ። ከዛ ያው የቅድሙን እያሳየኝ ነው። በፊት የሰራ ነው። ሰላም ሙላር እንኳን ወደ ጉቫ ቴክ ሰፖርት ግሩፕ በደህና መጡ ይለኛል። ኦኬ። ሶ ከዛ ሰላም እላለሁ። ሰላም ብል እንደዚህ ብጽፍ ያው ሰላም ለሁላችንም ይሁን የሚለውን ምላሽ ሰጠ ማለት ነው። ስለዚህ ይሄ ምንድነው? አውቶሜቲካሊ ሪስፖንስ ይሰጠናል። ዛቲዝ ምን ነው ትሪገር የሚያደርገው ያቺን መጀመሪያ የሰጠናትን ወርድ ነው። ለማስቆም ብንፈልግ ደግሞ ይሄን ሰላም የሚለውን ትሪገር ወርድ ለማስቆም ብንፈልግ ስላሽ ስቶፕ ትላላችሁ። ስቶፕ ምን የትኛውን ነው ስቶፕ ማድረግ የምትፈልጉ? ስፔሲፊክሊ ሰላም የምትለዋን ማለት ነው። ቺን ሰላም የምትለዋን ስቶፕ ሰላም ብለን ብንልክ እንትለይናለን ማለት ነው፣ ያቆምልናል። ከዛ በፊት ግን ይሄ ሰላም የሚለው ቢጠፋንስ? ለምሳሌ እኔ ያስገባው ትሪገር ወርድ ሰላም መሆኑ ቢጠፋ እንዴት ነው ማወቅ የምችለው የምትሉ ከሆነ ስላሽ ፊልተር ስንበል ስላሽ ፊልተርስ። ስለዚህ ስላሽ ፊልተርስ ኤስን መጨመር አለብን። ሊስት ኦፍ ፊልተርስ ኢን ጉቫ ቴክ ሰፖርት ግሩፕ እስካሁን ሰላም የምትለውን ብቻ ነው የመዘገብ ነው። ስለዚህ እቺን ስቶፕ ለማድረግ ብንፈልግ ቅድም ባልኩት መሰረት ስላሽ ስቶፕ ሰላም ብለን ልክ በዚህ መልክ እንጽፋለን። ከዛ አሁን ሴንድ ብናደርግ
ስቶፕ ያደርጋል ማለት ነው። ግን ከዚህ በፊት አንድ የምናየው ነገር አለ። ለምሳሌ ይሄ አንድ ሲንግል ወርድ ነው ትሪገር ያደረግነው ያስገባ ነው። ነገር ግን ብዙ ወርድ ማስገባት ቢኖርብንስ የሚለውን ታሳያችሁ። አንድ ሰላም የሚለው አንድ ነበረ። አሁን ደግሞ ብዙ ወርድ ቢሆን የሚለውን ነው ማሳያችሁ። ፊልተር እንደዚህ እናስገባለን። ከዛ ስፔስ አድርገን ኮት ውስጥ አስገብተን ሃው where is number where is number ኦኬ እንደዚህ ያስገባን። ከዛ ምላሽ ስፔስ አድርገን እንደገና where is number ብሎ ስጠይቀን this is our number ከዛ ናምበራችን እናስገባለን 3 4 አካውንት ናምበራችን ቢሆን ኦኬ በዚህ መልክ እናስገባለን። ሁሉ ስቶፕ እናደርጋለን። ይሄን እናስመዘግባለን። አፕሩቭ አድርግልኝ ይላል። አፕሩቭ እለዋለሁ። ከዛ where is number የሚለው ተይዞልኛል አሁን። ስለዚህ ይሄን የሚጠይቅ ሁሉ ተመሳሳይ ምላሽ ያገኛል ማለት ነው። ስለዚህ ልውጣና እስቲ ቼክ እናድርግ። ዋቴክ ሰፖርት ሄጄ where is number ብሎ እንደዚህ ቢጠይቅ ኦኬ። ከዛ this is our number ብሎ በዚህ መልኩ ለሙላር ምላሽ ሰጠ ማለት ነው። አያችሁ አይደለ? ስለዚህ ይሄን አካውንት ነምበር ደግሞ ክሊኬብል ማድረግ እንችላለን። ቀጥታ ወደ አካውንታቸው እንዲወስድ ወይንም ኮፒ ፔስት እንዲደረግ ማድረግ እንችላለን። በዚህ መልኩ ማድረግ እንችላለን የሚለውን እንዴት ብዝልኝ ይፈልጋለሁ። ቬሪ ኢምፖርታንት። ስለዚህ በዚህ መልኩ 24 ሰዓት ከ7 ቀን ዲያሎጎችን ማስከተል እንችላለን ማለት ነው። ቀድመን መዝግበን እንፈልገውን ነገር ቀድመን ፊድ እናደርጋለን፣ እንመዘግባለን። ከዛ በኋላ በዚሁ መሰረት እንጽፋለን ማለት ነው። ምላሽና ያገኛሉ ደንበኞቻችን። አሁን ዲሊት ማድረግ እንዴት ነው የምንችለው ነው። ስለዚህ ልክ እንደዚህ እንግባና አሁን እንሞክርና ፊልተርስ ብለን የትኞቹ ፊልተሮች እንዳሉ ለምሳሌ ስላሽ ምንድን ነበረ አካውንት ሚላለ አንደኛው ስላሽ ኦኬ አካውንት ነው። በቃ ዝም ብለን አካውንት ብለን ቴስት እናደርግ እስቲ ምላሽ ይሰጠናል። አካውንት ይላል አንድ ትሪገር ወርድ አስገብተናል። ስለዚህ ይሄን እንደዚህ ላክነ። ስለዚህ ምላሽ አይሰጠንም የለም ማለት ነው። እስቲ ሌላ ካለ ቢኮስ ከላይ ምን ይላል ፊልተር አካውንት ሃዝ ቢን ስቶፕድ ስለሚል ማለት ነው። ኦኬ ሌላ እስቲ ሰላም ሚለውስ ሰላም ኦኬ እስቲ ይሄን ሴንድ እናደርግ። ኦኬ ይሄ አልጠፋም ማለት ነው። ሰላም ለሁላችንም ይሆን የሚለውን ምላሽ እየሰጠን ነው። ስለዚህ አሁን ይሄን ማስቆም አለብን መስላል እንትን ስላሽ አድርግና ከዛ ስቶፕ ልና ስቶፕ ከዛ ምን እላለሁ ሰላም ስቶፕ ሰላም እላለሁ። ልክ እንደዚህ ስቶፕ ሰላም ብዬ ሴንድ አደርጋለሁ። ከዛ ሴንድ ሳደርግ አፕሩቭ አድርግልኛል። ክሊክ ቱ አፕሩቭ አድሚን ይላል። ኦኬ አፕሩቭ አድርኩኝ። ከዛ ፊልተር ሰላም ሃዝ ቢን ስቶፕድ ይላል። እስቲ አሁን ቼክ እናደርግ። ሰላም አልኩ። ኦኬ ስለዚህ ምላሽ አይሰጥም ተሰርዟል ማለት ነው። ኦኬ ሌላ አሁን እስቲ የትኛው ነው የቀረ ሁሉን ለመደለት ለመሰረዝ ብንፈልግ የትኛው ነው የቀረ ብለን እንደዚህ ፊልተርስ ስላሽ ፊልተርስ ብለን ቼክ እናደርግ። ሶ አንድ ብቻ ነች የቀረች። የትኛዋ ነች? ሊስት ኦፍ ፊልተርስ ኢን ጉባቴክ ሰፖርት ግሩፕ አር ዌር ኢዝ ዘ ናምበር የምትለዋ ብቻ ነች። እነዛ ሁለቶችን ሰርዘናቸዋል ማለት ነው። ስለዚህ እቺንም ለመሰረዝ ስላሽ አድርገን ስቶፕ ትሉና ከዛ ዌር ኢዝ ናምበር የሚለውን እናስገባለን። ዌር ኢዝ ናምበር ዌር ኢዝ ናምበር ከዛ ኩዌስቸን ማርክ አሁን ብንልክ ስቶፕ ያደርገዋል ማለት ነው። ግን ስቶፕ ኦል በሚለው እስቲ ስቶፕ ኦል
ብዬ እንደዚህ ሴንድ ባረግ ስቶፕ ኦል ከዛ አፕሩቭ አድርግልኝ ይለኛል። አፕሩቭ አረኩ። ከዛ ሉክስ ላይክ ዘ ፎሎዊንግ ፊልተርስ ዱ ኖት ኤግዚስት ኢን ጎቫቴክ ሰፖርት ግሩፕ። ኦኬ ስለዚህ ምን ብሎ ነው አንደርስታንድ ያደረገው? ኦል የሚል ወርድ አለ እያለ ነው አንደርስታንድ እያደረገ ያለው። ስለዚህ ለምን ፉል እንትን ስፔስ ስለሰጠ ነው ማለት ነው። ስለዚህ ስላሽ እናደርግና ስቶፕ ክፍተት መስጠት የለብንም። ኦል አያይዘን እንደዚህ ስቶፕ ኦል አሁን ያው ከዛ ኢት ሉክስ ላይክ ዩር አኖኒመስድ ከዛ አፕሩቭ አድርግልኛል። አፕሩቭ አረኩ። ከዛ ዲሊት ኦል ፊልተርስ አር ዩ ሹር ዩ ዋንት ዩ ውድ ላይክ ቱ ስቶፕ ኦል ፊልተርስ ኢን ጎቫቴክ ሰፖርት ግሩፕ ዚስ አክሽን ካን ኖት ቢ አንደን መልሰህ አታገኘውም ነው የሚለኝ። ስለዚህ አዎ እርግጠኛ ነኝ ካልኩ በኋላ ዲሊት ኦል ፊልተርስ ወይንም የምትሳሳቱ ከሆነ ካንስል የሚለውን ሰርዛችሁ ውጡ። ስለዚህ ዲሊት ኦል ፊልተርስ አሁን እያስተማርኩ ስለሆነ እኔ ዲሊት ኦል ፊልተርስ አልኩ። ከዛ ምን ይላል? ዲሊትድ ኦል ቻት ፊልተርስ ብሎ እንደዚህ ያስቀምጥልኛል ማለት ነው። ሶ አሁን ቼክ እናድርግ። የቀረ ካለ ስላሽ እናደርግና ፊልተር ብለን ቼክ እናደርጋለን። ፊልተርስ እንላለን። ከዛ ምን ይላል? ኖ ፊልተርስ ኢን ጎቫቴክ ሰፖርት ግሩፕ ብሎ ያስቀምጥልናል ማለት ነው። ሃው ኢት ኢዝ ኢንተረስቲንግ። ክቡራን ቤተሰቦቻችን ጥሩ ጥሩ ትምህርቶችን ቴክኖሎጂ ነክ ትምህርቶችን እየሰጠን እንገኛለን። ጎቫ ቴክኖሎጂ ሰፖርት የቴሌግራም ግሩፓችንን ጆይን አድርጉ። ቴሌግራም ቻናላችንን በዛው ጆይን አድርጉ። ዩቲዩባችንን ሰብስክራይብ አድርጉ።